እና ቴሌግራም ግሩፕ ላይ ምዕመናንን ሀሳብ አስተያየት እየጠየቅኩ ነው ያለሁት። ኢንፋክት ተወው አማኒ ወርዳ አትውረድ ምናምን አይነት ነገር ነው እየመራ ያለው ማለት ነው። እና ሞርግን መወራት አለበት። አሁን ያንን ንቆ መምጣት ምናምን አይደለም። ውስጥ ወዳጆቼ ብያስቤ ነው እንግዲህ ፖል አዘጋጅቼ በዚህ ነገር ላይ ልሄድበት እያሰብኩ ነውና ምን ታስባላችሁ? ልሄድ ያሰብኩበትም ብያስቀመጥኩት ምንድነው በሚሄዱበት ቶን መሄድ የሚል ነው። እንግዲህ ለአማን አይነገረውም እንደዚህ አይነት ነገር እንደምታውቁት። አምና ካቻምና በተለይ ካቻምና ወዲያ ያለፈውን አንድ አመት የምታውቁትን ነው። ኦኬ ያለፈውን አንድ አመት የምታውቁት ነው። 6 ወር ሲደመር ቀጥሎ የመጣው ምናምን የምታውቁት ነው። ሞር አክቲቭ አልነበርኩም። ከዛ በፊት የነበረውን ኢሹ ማድረግ እንችላለን። ባይዞ አንድ ነገር ማለት ነው። በደንብ ኢሹ ማድረግ እንችላለን። በደንብ መነጋገሪያ ማድረግ እንችላለን። አይ ቲንክ ለዚህኛው እንደ ተቀደደ ቦይ ለሚለቀቀው ነገር መድኃኒቱ እኔ ሳልሆን አልቀርም። ደህና አድርጌ በዛ ትሆን መናገር የምችለው እኔ ሳልሆን አልቀርም ብዬ አሰብኩ። ቪዲዮዎችን ሳይ ማለት ነው። እናቴ ታማብኛለችና እሷን እያስታመምኩ ነው። ጀስት የወጣሁበትን ምክንያት ማለት ነው። አሁን ድናልኝ አይደለም የመጣሁት። ሳየው በቃ ደስ አይልም። ከአንድ ቀን ዲስከሽን አያልፍም። ስለዚህ ሰምቻቸዋለሁ። ቪዲዮዎችን ሊያናግሩት ይችላሉ ብዬ ማስባቸውን ሰዎች በጨዋ ደንብ እሱን ይቀርቡታል ብዬ ማስባቸውን ሰዎች እዚህ ርዕሱ ላይ የተጻፈውን ግለሰብ ማለት ነው ቪዲዮዎቹን ልክ ያለው ዩቲዩብ ላይ ያየኋቸውን ማለት ነው ልክ ያለው። ይህን ሰው ታስቆሙታላችሁ ወይስ አታስቆሙትም? ሁሉን እየነከሰ አስቸግሯል። እሱ ከሚያስበው እሱ ከሚያምነው እሱ ተገልጦልኛል ከሚለው ወር እሱ እንዲሆንለት ከሚመኘው አስተምሮ ውጪ ያለውን በሙሉ ያጋንንት ማሊያ እያስለበሰ አስቸግሮናል። የሚሰማችሁ ከሆነ ተናገሩት፣ ካልሆነ እኛ እንዴት መናገር እንዳለብን እናውቃለን። ኦኬ እኛ እንዴት መናገር እንዳለብን፣ በተለይ እኔ እንዴት መናገር እንዳለብኝ አውቃለሁ። እኩል ሚዛን ሳይሆን አይ ነው ወርጄ ነው እያወራ ያለሁት። ከዚህ በኋላ ማወራውን አይ ዊሽ የሆነ በጣም መንፈሳዊ ሆኜ ባወራ። ኦኬ ሶ በትክክል በሚመጠን ቶን መመለስ ይቻላል። ሲመለስ ግን ለፔንቴኮስታል አማኞች አይደለም የምመልሰው። እኔ ስመልስ ለዚህ ለአንድ ግለሰብ ነው የምመልሰው። ስጠራው ይሄንን አንድ ግለሰብ ነው የምጠራው። ለያዥ ለገናዥ እያስቸገረ ያለው አንድ ግለሰብ ነው። ኤንድ እሱን በማወቅም ባለማወቅም የሚያጅቡ ግለሰቦች ናቸው እየረበሹ ያሉት። ስለዚህ የሆነ ሰዓት ላይ አይ መሬት ላይ ያለች ሁሉ ትራን አይደለም የምንናገረው ምናምን ጀስት ራንደም ሰዎች ስላስቸገሩን 2-3 ሰዎች ስላስቸገሩን ኦኬ ያንን ኢኩሜኒካል ሜንታሊቲ አልተቀበሉልንም ብለን በአንድነት ከፔንቴኮስታል ወንድሞቻችን ጋር ቆመን ይሄን ነገር እናቁመው እያልን ነበር። እኔን ማንም ኦኬ አሁን ላይ ፕሮግረስ አድርጎ የመጣውን አማን the last 2 years ማለት ነው የመጣውን ያንን አማን አሁን እዚህ ሚዲያ ላይ በመናያቸው አይነት ጠባብ ሰዎች ሎጂክ ውስጥ ቀርጥፎ ሊያስቀምጠኝ የሚችል ማንም ሰው የለም። ማንም ኦኬ ገብቼ እምነታችሁን ዲፌንድ ሳረግ ነበር። ገብቼ እምነታችሁን ኤክስፕሌን ሳረግ ነበር። ገብቼ ቴዎሎጂያችሁን አስተምሯችሁን እንደዚህ ነው ሚስ ሪፕሬዘንት ሲደረግ እንኳን አይደለም እንደዚህ ነው የሚያምኑት እያልን በተከታታይ ከወንድሞቻችን ጋር እየገባን ስናስተምር ነበር። ኦኬ ነበርና አማን አሁን ምን ነበርና አማን አሁን ምን? አሁንማ አፈላችሁ። ኖ እናንተ አላፈላችሁም። ያፈላ ግለሰብ ነው ያለው። ከናንተ ጋር እኛ ጉዳይ የለንም። በህይወቴ ላይ ትልቅ ኢምፓክት ያላቸው ሰዎች የእግዚአብሔር ፍቅር በውስጤ ላይ እንዲፈስ እግዚአብሔርን መውደድ እግዚአብሔርን ማወቅ ቅርብ ላይ ለነበሩ ሰዎች በውስጥ ያለውበትን ኬዝ የሚያውቁ ሰዎች ሲደውሉልኝ በተለይ ፔንቴኮስታል ወዳጆቼ ይህንን ነገር ስነግራቸው ነበረ።
ኦኬ በጣም የምወዳቸው ሊቃውንት አሉ። እነ ኪነርን እጠቅሳለሁ፣ እነ ጎርደን ፊን እጠቅሳለሁ። ኦኬ እነ ያንግን እጠቅሳለሁ። በጣም ቻሌንጅ አድርገውኛል። ለዚህ ነው ገና ስጀማምር ሰሞን 4 መጽሐፍ ባነበብኩ ጊዜ ሳፈላ የነበረውን አማን አሁን አታገኙትም። 10 መጽሐፍ አንብቦ ሲያፈላ የነበረውን አማን አታገኙትም። አሁን የገጠመን ትግል ያላነበበውን መጽሐፍ አጋንንታዊ እያለ ካልኩ በኋላ ልቀጥል የነበረው አማርኛ ደባሪ ስለሆነ አልፌዋለሁ። ስለዚህ እንደዚህ አይነት አካል ነው እየገጠመን ያለው። እናንተ እሱ ይደንቃችኋል። የመጋቢን መጽሐፍ ገና ሳያነበው አጋንንታዊ ብሎታል። ባይዞ አምና የምታስታውሱ ከሆነ ይሄ ግለሰብ ማለት ነው የመጋቢን መጽሐፍ ማለት ነው ገና ሳያነበው መጽሐፉ ከለሩ ምን እንደሆነ ከቨር ፔጁ ምን እንደሆነ ሳያውቀው ከልት የሆነ አጋንንታዊ መጽሐፍ ጽፎታል እያለና ወገን እንዴት ይደረጋል እንደዚህ አይነት ነገር? እነዚህ እኮ ወርዶ ነው የሚያወርዱን፣ ተናግረው ነው የሚያናግሩን፣ ብቻቸውን ነው የሚረብሹን። አያችሁ፣ ብቻቸውን ነው የሚረብሹን። ስለዚህ እኔ ፔንቴኮስታሊዝምን ልናገር አልችልም። ለምን? ኢምፓክትፉል የሆነ ትራዲሽን ስለሆነ አቅም ያለው። ለዚህ ነው እንደ ሰደድ በወንጌላውያንስ ብቻ ያለ አይደለም ካቶሊኮችን ጭምር ሰብሰብ አድርጎ እየወሰደ ያለ ስለሆነ እኔ ያንን ኢነርጂና ያንን አቫላንች ለመልካም ነገር መጠቀም በሚል ነው ሜንታሊቲ። ለምን ሳነቦ የሚገባኝ ይሄ ስለሆነ ጠባቦች ጋር ነው አሁን እያወራን ያለ ነው። ቀድሞ በግዕዝ ካለፈ በአማርኛ ከዛ ያላለፈ የጠበበ ዕውቀት ካላቸው ሰዎች ጋር ከነዚህ ጋር ነው አሁን እየገጠምን ያለ ነው ማለት ነው። አሁን አጋንንት የተቀዳ አጋንንት የሰበከው አጋንንት እንትን ያለው። ስለዚህ አሁን በጨዋ ደንብ ምናልባት ጥሬ እንዳይበላሽ ወንድማችን ኤርሚያስ ከ2 ቀን ከ3 ቀን በፊት ሳምቲንግ እንደዚህ ዩቲዩብ ላይ ቪዲዮዎችን አይቻለሁ። የመጀመሪያ ጊዜ አይደለም ስትናገር እንደዛ የሚል ነገር ስታወራ ውስጥ እየከነከነ ከሆነ እኔ እዚያው ሚዲያ ላይ አሁንም የመቆየት ፕላን የለኝም። እናቴን እያስታመምኩ ስለሆነ እናቴን እያስታመምኩ ስለሆነ አሁንም ከ24 ሰዓት በላይ አልቆይም። ምናልባት ነገ ማይመች ከሆነ 1 ቀን ጨምራለሁ፣ እነዚህን 2ቱን ቀናት ማለት ነው። አንተ አባቶችን ስለማትቀበልና ታሪክን ስለማትቀበል ፕሮቴስታንቶች የሚቀበሉትን ታሪክንና አባቶችን ስለማትቀበል መጽሐፍ ቅዱስን ብቻና ብቻ ይዘን አንተ አጋንንታዊ ያልኮን ትምህርት ከኔ ጋር በኮሆስት ለውይይት እንድትመጣ ጥሪ ያቀርብልሃለሁ። አንተ የምትናገረውን የምርም መንፈስ ቅዱስ እየመራ የምትናገር መስሏቸው የሚከተሉ ወገኖች ስላሉ እነሱንም ከጥፋት ለማዳን ምናልባት እንዳልከው ደግሞ የምርም የአጋንንትን ትምህርት እየተጋተን ከሆነ የአጋንንትን ትምህርት ደግሞ የሚከተል ሰው ስለማይድን እኛንም ከጥፋት እንድትታደግ ሰፊ እድል አዘጋጅተንልሃል። የመጀመሪያዎቹን 24 ሰዓታት እኔ ችግር የለውም አንተ ላይቭ በምትገባበት ኢሚዲየትሊ መጥቼ ላይቭ ገባለሁ። እኔም በኮስት እናደርገዋለን። ይሄንን በኮስት እናደርገዋለን። እንዳልኩ ነው። አንተ አባቶችን የምታበሻቅጥና የምትሳደብ ስለሆንክ ታሪክን የማትቀበል ስለሆንክ ታሪክንም የቤተ ክርስቲያን አባቶችንም አንጠቅስም። 66ቱን መጽሐፍት ብቻ ይዘን ኢቭን ርዕስ አልሰጥም። አንተ አጋንንታዊ ብለህ ምዘረዝራቸውን ርዕሶች እየተዘጋጀ ክረምና በዚህ 24 ሰዓት ውስጥ እንደፈለክ ተዘጋጅ። እኔ ከገባው በኋላ ርዕሱን ትነግረኛለህ። ከፈለክ ከገባው በኋላ ከውስጥ ከገባው በኋላ በዚህ ነው የምናወራው ትለኛለህ። አልዘጋጅልህም። መጽሐፍ ቅዱስን ብቻ ይዘን እኔ እናንተ እናውራ። ኦኬ መጽሐፍ ቅዱስን ብቻ 66ቱን ነው የምንይዘው። እገሌ እንደዚህ ብሏል አልልህም። ኦኬ ሄሬኒዮስ እንደዚህ ብሏል አልልህም። ፖሊካርፕ እንደዚህ ብሏል አልልህም። ሉተር እንደዚህ ብሏል አልልህም። ካልቪን እንደዚህ ብሏል አልልህም። ማንም ሰፈር ያለው መጋቢም እንደዚህ ብሏል አልልህም። መጽሐፍ ቅዱስን ብቻ እንይዝና እንፈተዋለን ማለት ነው። ክፍሎችን ከክፍሎች እያያያዝን ነገር ግን አይ እንደዚህም አላረግም እኔ ማቀው አጋንንታዊ ነው የሚለውን ብቻ ነው ምትል ከሆነ ሰውም ይታዘበሃል።
ሰውም ይታዘባል። ሚዲያውን በጥብጠዋል የሚባሉ ግለሰቦች ሲነሱ ካንተ ጋር ባናብርም ጴንጤቆስጣዊ ከሆኑ ወንድሞቻችን ጋር አብረን በአንድነት የተነሳውን ወጀብ ከማስቆም አንጻር ተባብረን ስንሰራ ነበር። አሁን ግን ገስዋት ካንተ ወገን የሆኑ ጴንጤቆስጣውያን ወንድሞች እንኳን ካንተ ወገን አይደሉም። አሁን ላይ ያረክባለው ነገር፣ አሁን ላይ እያሳያለው ባህሪ፣ አሁን ላይ በምትናገረው ነገር፣ ከአፍ በሚወጡ ነገሮች ወገኖች ራሱ ደስተኛ አይደሉም። you know that ወገኖች እንኳን ደስተኛ እንዳልሆኑ ማለት ነው። so what's the solution? ቤት ከፍቶ አጋንንታዊ ነው ማለት ኡጋንዳዊ ነው ማለት ቀላል ነው። ሶማላዊ ነው ማለት ቀላል ነው። ነገር ግን ጎን ለጎን ተቀምጦ መጽሐፍ ቅዱስን ብቻ ይዞ ያቺን የቅድሟን ድምጽ ያወጡ መናገር ግን ቀላል እንደማይሆንልህ ቀድሜ እነግርሃለሁ። ስለዚህ 24 ሰዓት ሰጥቻለሁ። 24 ሰዓት ውስጥ መልስ የማሰጠኝ ከሆነ 48 አደርገዋለሁ በእነዚህ ሁለቱ ቀናት ውስጥ ማለት ነው። እንደ ወንድም ጎን ለጎን ተቀምጠን እንድታተርፈኝ ማለት ነው። የአጋንንት ትምህርት እያስተማርን ስለሆነ እንድታተርፈኝ መጽሐፍ ቅዱስን ብቻ ይዘን አንተ እየተዘጋጀ ቆይ። እኔ ርዕስም አልሰጥህም። አንተ የመረጥከውን ርዕስ ኢን ሞመንት እናወራለን። አንድ ርዕስ ላይ ማለት ነው። አንድ ርዕስ ላይ ኢን ሞመንት እናወራለን። እኔ ዝግጁ ሆኜ እመጣለሁ። ምንም መዘጋጀት ስለማያስፈልግ ማለት ነው። እምነቴን ስለማቀው፣ ታሪክን ስለማቀው፣ መጽሐፍ ቅዱስን ስለማነብ። ኦኬ። አይ እንደዛ አላረግም። ቤት ከፍቼ ወገኖች ሰብሰብ በሉ አጋንንታዊ የሆነ ነገር ልንገራችሁ እያልክ መቀጠል ከሆነ ፕላን that's your own choice። በቃ መቀጠል ትችላለህ። ግን አካሄዱ እንደዛ አይሆንልህም። አንተ በየርክበት መንገድ አንሄድም። ወደዛ ነው እየጎተትከን ያለኸው። ጴንጤቆስጣውያን ወንድሞቻችን ጋር በጌታ እንደዳኑ የምናምን ወንድሞቻችን ጋር ምናከብራቸው አገልጋዮቻችን ጋር እኔ አንተም ብዬ አንድ ነገር ብናገር የሚያከብሩኝ የሚወዱኝ መሬት ላይ ያሉ የዳኑ ቅዱሳን አብረን ወንጌል የምናገለግል አብረን ወንጌል ስርጭት የምንወጣ ቤተሰቦቼ ጋር ነው አንድ ላይ የምንጣላው ባንተ ባንዱ ግለሰብ ማለት ነው። ይሄን ግን አላረገውም። አንተ አትጠቀቅ በቃ ችግር የለውም። አንተ ኬር የምታረግለት ህዝብ የለም። አንተ ወደ ጎን የሆነ ቤተ እምነት ውስጥ ያለ ግን ድኗል ብለህ የምታስበው የምትወደው ወንድም የለህም። አንተ ቀጥል በስድብህ። አንተ የመጣልህን በማውራት ቀጥል። እኛ ግን ተመሳሳዩን አድርገን አንቀልም። ቅድም ውለታ እየተናገረ እንደነበረው ማለት ነው። ችግራችን አንዱ ግለሰብ ካንተ ጋር ነው እንጂ ከጴንጤቆስጣዊነት ጋር አይደለም። ስለዚህ ምናልባት ሌሎችም ጴንጤቆስጣል አማኞች ሆነው ተመሳሳይ አንተ አይነት አይዲያ ያላቸው ግን የቤተክርስቲያን ታሪክንም ይዘን መውገት እንችላለን፣ አባቶችም እንዲገቡ ችግር የለውም፣ ፕሮቴስታንቱ ያንን ነገር ስለማይቃወም የሚሉ ካሉ ኔክስት ደግሞ ድጋሚ ይሄን ነገር የሚደግሙ ከዚህ በፊትም ጥሪ አቅርቤያለሁ። እንደምታውቁት አንድ ወንድማችን ና ከኔ ጋር ግባ አጋንንታዊ ነው ብለህ የምታስብ ከሆነ ብዬ ዝም ጭጭ ብሎ ነው የጠፋው እንደምታውቁት። አንተ ግን በጣም እየከነከነ ስለሆነ ኦኬ ደጋግመ 3 ዓመት 2 ዓመት እያወራ ስለሆነ እንደው አንተ ባንተ በኩልም ያሉ አጋንንታዊ ነው የሚለውን ነገር ሲሰሙ የነበሩ የምር አጋንንታዊ መሆኑን መጽሐፍ ቅዱስን ብቻ ይዘን እኔ እናንተ እንድናወራ ጥሪ አቀርብልሃለሁ ማለት ነው። ጥሪ አቀርብልሃለሁ እንደምትቀበል በጣም ባለ ሙሉ እምነት ነኝ። ስለዚህ እዚህ ውስጥ ያላችሁ ወንድሞች ኤርሚን የምትወዱ የምታከብሩት በአገልግሎቱ የምትደግፉ አጋንንታዊ ነው ብለህ የነበርከውን ነገር መጽሐፍ ቅዱስን ብቻ ይዘ እስቲ ከአማን ጋር ግባና አውራ ብላችሁ አበረታቱት እናንተም። ስለዚህ the first 24 hour እጠብቃለሁ፣ ካልሆነ 2 ቀን ከዛ በኋላ ተመልሼ እሄዳለሁ። ምንም አላረግም። አንተም ደግሞ በምታረግበት መንገድ ተባበሩብኝ፣ ተነሱብኝ፣ ህልም አይቼ ነበረ ህልሜ ተፈጸመልኝ እያልክ መቀጠል ትችላለህ። በቃ አገልግሎቴን ለማጨንገፍ ተሰበሰቡ። መንፈስ ቅዱስ ግን ነግሮኝ ነበር በህልም ከ3 ወር በፊት እያልክ መቀጠል ትችላለህ። ያው የሚሰማ ስላለ ማለት ነው። ግን ይኸው መንፈስ ቅዱስ ደግሞ በወንድሞች መካከል ያለ ሙግትን አይጠላም። ኑ እንከራከር፣ ኑ እንዋቀስ ያለ እኮ ጌታ ነው እስራኤልን አይደለ? ስለዚህ እንዋቀስ። ጳውሎስም ወደ አይሁድ ምኩራብ ገብቶ ኢየሱስ ክርስቶስ እንደሆነ ገልጦ ይናገር ነበር ይላል። ኦኬ ገልጦ መናገር አለ። እስቲ እንገላለጥና እናውራ። በቃ አለቀ። ዳሰኝ። ነገር ግን ከዚህ በኋላ እንደው አጋንንታዊ ነው እያሉ መቀጠል አይቻልም። ምናልባት በዛ ቶን መምጣት ስለሚቻል ማለት ነው። በዛ ቶን መምጣት ስለማይቻል ስለዚህ በዚህ ልጠቅልል። አም ሶሪ በውስጥ ስታወሩኝ የነበራችሁ መጋቢዎች፣ በውስጥ ስታወሩ የነበራችሁ የሱ የቅርብ ሰዎች
እናንተን መናቂ አይደለም፣ የእናንተን ምክር አለመስማቴም አይደለም። ስፔሲፊክ ጥሪ አድርጌ አሁን በማቀርብበት ሁኔታ as much as possible ፖላይት ወርዶችን ለመጠቀም ሞክሬያለሁ። ስለዚህ this is nothing has to do with you ማለት ነው። ከእናንተ ጋር የሚያገናኝ ነገር የለም። ነገር ግን እናንተንም አልሰማ ስላለ ለያዥ ለገናዥም ስላስቸገረ በቃ ቃሉን ገልጠን ፊት ለፊት ታሪክን ስለማይቀበልና የቤተክርስቲያን አባቶችን ስለማይቀበል ችግር የለውም በሚቀበለው ነገር ላይ ቆሜ ባናግረው መልካም ነው በሚል መጥቻለሁ ማለት ነው። ስለዚህ ያው በሌላ አካውንትም እያየ ሊሆን ይችላል። ነገር ግን ሌሎች ወንድሞች የሚሰማችሁ ሂዱና ለሱ ንገሩና ከአማን ጋር ውይይት ግባ። ዲቤት የሚለውን ቃል ተውት፣ መራራ ቃል ስለሆነ ማለት ነው። ዲቤቱን ተውትና አማን ውይይት ጠርቶሃል አጋንንታዊ ባልከው ነገር ላይ እና አጋንንታዊ መሆኑን አስረግጥልን ግባና ኦኬ በሉና አስተላልፉለት ለማለት ነው። ጸጋና ሰላም ይብዛላችሁ። ራይት ናው አሁንም ዲአክቲቭ አድርጌ መውጣቴ ነው ማለት በቃ መውጣቴ ነው። ቴንክ ዩ። ይሄን ለማስተላለፍ ነው የመጣሁት። ያ አማንሻ ጌታ ኢየሱስ ይባርክህ። እንግዲህ እኛም አቅርበናል እና ተወያይ ብለናል። አክቹሊ ከሱ ጋር ብቻ አይደለም እሱ ምንድነው ሲል የነበረው እኔ ጋር አመረሩ አከረሩብኝ፣ ለኔ ብቻ እኔን ስለሚጠሉኝ፣ እኔ ወንጌል ስለምሰራ ሰይጣን ደግሞ ወንጌል ስለሚጠላ ሰይጣን ያሰማራቸው እንክርዳዶች ናቸው እንትኖች ናቸው ብሎ ፈርጆናል። እሺ በቃ አንተን ለቀቅንህና እስኪ ሌላ አንተን ተመሳሳይ እከሌም ብሏል ካልካቸው ሰዎች እነሱንም እኔ ደግሞ ጥሪ ያቀርባለሁ። አክቹሊ ለአንተ ነበር፣ ምክንያቱም አንተ ነህ እያወራህ የሰማው። አንተን አባቶችን ስትሰድብ ስትዘረጥጥ ስታንኳስስ ማይህ የሪፎርመሮችን አንተ ነህ በጣም በጣም በሚገርም ሁኔታ ማን ነው እያልክ ስትሳደብ ማይህ አይ ሌላ ማለካልክ ወክልና ላክሺ አይው እኔ አሁን እንደዛ ይላሉ ከኔ ጋር ጥላቻ ስላላቸው ላልከው ነገር ይው ላንተ አማን ያቀርቦልሃል። እኔም አቅርቤልሃለሁ ከፈለክና እንዲሁ በደስታ ማለት ነው። በደስታ አክቹሊ እንደማትመጣ ያወኩ ነው ያቀረብኩልህ። እንዲሁ ሰው የሚከተሉ ሰዎች አትሊስት አንዳንድ ማስተዋል የሚችሉ ሰዎች እንዲገባቸው ዝም ብሎ እናንተን ኑ ላሞኛችሁ እያለ ስለሆነ በርግጥ ሚለው አልተረዳውም ትምህርቱ ብዬ ተናግራለሁ። እኔ እንዳልተረዳው ሲያወራ ሰምቻለሁ። የምር እኔ እንደሱ በፌክ አካውንት ተደብቄ መስማት አልችልም። እኔ በግልጽ አካውንቴ ነው እኔን ሳይ ደግሞ ሞቅ አደረገው ማለት ነው። እና በግልጽ አካውንቴ ነው ገብቼ የምሰማው ማለት ነው። ስለዚህ በግልጽ አንተ በፌክ አካውንት ሰማለህ፣ እኔ ደግሞ በእውነተኛ አካውንቴ ገብቼ ሰምቻለሁ። ናና ያልከውን እንዳልተረዳህ እኔ ማሳየት ፈልጋለሁ። እያልካቸው ያለውን ነገርና እኛ የምንለው ራሱ የተለያየ እንደሆነ እኔ ማሳየት ፈልጋለሁ። አይ ሌሎችም አሉ ከኔ ጋር ጥላቻ ስላላችሁ ካልክ ላካቸው። አሉ ያልካቸውን ሰዎች ስማቸውን የዘረዘርካቸው ሰዎች ላካቸው፣ ይምጡና ይሞግቱን። በዛ ደረጃ ቅድም ወንድሞች ያሉትን ነገር እንዳለ ሆኖ ማለት ነው። አይ እንታረማለን እንሞክራለን እናስቼን ኤቢ ያሉትን ነገር እሱ በግምት ውስጥ ረስቸው አይደለም። አይ አደብ ይዛሉ እንደዚህ ይታረማሉ በቃ እንደዚህ ነው እንደዛ ነው የሚል ነገርና ስምምነቱ ካለ እኛ ኦሬዲ ስምምነት የምንጠላ ሰዎች ጸባጫሪዎች አይደለንም። በየትኛውም አይነት ሁኔታ ከሪፎርምድ ቴዎሎጂ ጋር በተገናኘ ሰዎች ናቸው ቀድሞ እንዲህ ነው ባልተረዱት ጉዳይ ብለው ለዛውም ዘግይተን መልስ የምንሰጠው እንጂ ቀድመን ይህንን ጉዳይ አንስተን ተናግረን አናቅም። እንዲሁ የትኛው ትራዲሽንም እንትን ብለን አናቅም። እና በአጠቃላይ መምጣት ከቻልክ ከታረምክ ሰየው፣ ግን መምጣት ከቻልክ ግን እየጠበቅን ነው። እኔንም አማኒም እየጠበቅን ነው። አይ ሌሎችም አሉ ካልክ ደግሞ ላካቸው። እነሱም ቢሆን እውነት ለመናገር ማለት ነው ላካቸው። አሁን ማንም ቢሆን ነው ማንም ቢሆን ይሄንን በአንተ ቶን ያወራ ሰው ካለ አይ እኔ ብቻ አይደለም እንደኔ አይነት ነው ያሉት ሌሎች ካልካቸው ይምጡ፣ ዌልካም ነው የምንላቸው። እና ለዚህ ይሄንን ነው የምለው። ቅድም ያለውን ነገር ግን በግምት ውስጥ አስገብተን እኛ እንዲሁ ለሰላም ለያጅ እንትን የምናስቸግር ሰዎች እንደሆን የምታስቡ ሰዎች ካላችሁ ነው እኛ ጋር አይደለም ችግሩ። እንዲሁም ብዙ ጊዜ ቅድምም ተናግሬያለሁ ተጎንብሰን እያሳለፍን ብዙ ጊዜ ማለት ነው። እና በዚህ መጠን ነው። ኤኒዌይስ ጌታ ኢየሱስ ይባርካችሁ። አማኒ ጌታ ኢየሱስ ይባርክ። ማዘርንም እግዚአብሔር አምላክ ፈጽሞ ምህረት ይላክላቸው።
እግዚአብሔር አምላክ ፍጹም ምሕረት ፍጹም ጤና ይስጣቸው። ይህንን ነው የምለው። ሰሌ ዳኒ የምትሉት ነገር አለ? አማኒ ሰላም ብያለሁ። እናትህን እግዚአብሔር ጨርሶ ይማርልህ። ሪሊ አም ሶሪ ሰምቻለሁ፣ ግን አም ሶሪ በዚህ አይነት አስቸጋሪ ሁኔታ ውስጥ እንደሆንክ ሰምቼ ነበር። ሪሊ አም ሶሪ። ጌታ ብስቶ ይባርክህ። በመካከላችን እኔ እንደሚገባኝ ቪዎችን በተለይ ስካቶሎጂካል የሆኑትን በኋላ የሚገለጡ ነገሮችን በክርስትናው በተለይ በኤቫንጀሊካል ውስጥ አብያተ ክርስቲያን ውስጥ ያለን ሰዎች እኛ ማለት ነው ተከባብረን ነው መቀጠል ያለብን። አብያተ ክርስቲያን ህብረት ውስጥም አለ። እኔ ከመሬት ተነስቼ የኢትዮጵያ አብያተ ክርስቲያናት ህብረት ውስጥ ወይም ደግሞ ካውንስል ውስጥ ያለን አንዱ ለአንዱ ጸልይልኝ የምንባባልን ነገር ወስደን በራሴ አቅም ተነስቼ በራሴ መረዳት ስኮላር ሳይደግፈኝ ዝም ብለን ማውገዝ ትክክል አይደለም። ትክክል አይደለም። ነገሩ እንትን አይደለም። ባይ ዘ ወይ ነገሩ ቴዎሎጂካል አይደለም። ከበዛ እውቀት አይደለም። እውቀት ቢኖር ነው ባለፉት 4 ዓመት ይገለጥ ነበርና እንደምታውቁት እኔ ፔንቴኮስታል ነኝ፣ ግን አብረን እንዳንሰራ የሚያደርገን ነገር የለም። ምክንያቱም አብዛኛው ነገር ኢትስ ካይንድ ኦፍ ኤስካቶሎጂካል ወደፊት የሚገለጥ ነው። ምክንያቱም በእምነት በጸጋ የሚለው ቋንቋ ሁላችንንም ስለሚገልጠን ማለት ነው። ከዛ ልክ ወደ ጌታ ስንሄድ ጌታ ይሄ ቴዎሎጂካል የሆነ ከበድ ከበድ ያሉ ነገሮችን ይዞ አንተ ግባ አንተ ወጣ የሚል አምላክ አይደለም። እኛ በመረዳታችን ስንረዳ፣ ጌታ ግን ኦብጀክቲቭ በሆነ በትክክል በመንፈሱ አትሞን የዘላለም መዝገብ ላይ ጽፎን ነው። በዛ መልኩ ነው ምንድነው እንጂ ቴዎሎጂካል እንትን ለእውቀትና ለአፖሎጂቲክስ ነው የምንጠቀምበት። አጋንንታዊ የሚለው ነገር ትክክለኛ አይደለም። እደግመዋለሁ። ፔፐር ስፈልግ ነበረ፣ ትላንትናም ስናወራው ነበር፣ ከትላንት ወዲያም ስናወራው ነበር። ኦርቶዶክሶች ክርስቲያኖች ናቸው ወገን። ኦርቶዶክሶች እንዲወዱን አይደለም። ካቶሊኮች ክርስቲያኖች ናቸው። እንደገና ደግሞ ፕሮቴስታንት ውስጥ ደግሞ እኔ ያለኝ ማቴሪያል በቪዲዮ ከፍቼ የማሳያችሁ አብዛኞቹ የሪፎርምድ እና የሉትራን ነው። የፔንቴኮስታል እንኳን አይደለም። በቪዲዮ ከፍቼ የማሳያችሁ ማለት ነው። አብዛኞቹ ብዙ የተጻፉ ጽሁፎች አሉ እና አይሪላም ሶሪ ትላንትና በደንብ ተናግሬያለሁ። ለብዙ ሰዎች ቃል ገብቻለሁ በዚህ ጉዳይ ላይ እንደማልገባ። ግን ጥያቄው የቴዎሎጂካል አይመስለኝም። ቴዎሎጂካል አይደለም ማለት ስነ መለኮታዊ አመለካከታችን አላራምድ ብሎን የመጣ ነው ብዬ አላምንም። እንደዛ አላምንም። እና ምንድነው ሲባል በቃ እንደፈለገ ነው እንደደስ ባለመልኩ የምንፈልገውን ሰው ከፍ እናደርጋለን፣ የምንፈልገውን ደግሞ ዝቅ እናደርጋለን። እንደዛ ስለሆነ የተከሰተ ነገር ነውና በተለይ እህቶችና ወንድሞች በመካከላችን ያላችሁ ሰዎች እያስተዋላችሁ ብትጓዙ መልካም ነው እያስባለሁ። በመካከል እኔ ተቀብቻለሁ። በነገራችን ዳንኤል አልተቀባም የሚል ሰው ካለ ዋሽቷል። አንደኛ እግዚአብሔር ቃል ይመሰክርልኛል፣ ሁለተኛ ደግሞ ኤክስፒሪየንስ ማቀው እኔው ራሴ ነኝ። ስለዚህ የሆነ ሰው መጥቶ የኔን የቅባት ምንድነው አረጋጋጭ ኮሚቴ ሆነው ሊናገር አይገባም። ጌታ የተወሰኑ ሰዎችን የሚናገርና የተወሰኑ ሰዎችን የማይናገር አይደለም፣ ሁሉንም ነው የሚናገረው። ልጆች ነው ያለን፣ ካህናቶች ነን ወገን። ካህናቶች እኮ ነን፣ ካህናቶች ነን እኛ ሁላችን ማለት ነው። ስለዚህ ምን እያልኩ ነው ያለሁት? ጌታ መልካም ነው። ቴዎሎጂካል ነው ነገሩ፣ ቴዎሎጂካል አይደለም።
የዳኒ ነው የተቋረጠው የኔ ነው ወገኖች? ዳኒ ነው የተቋረጠው ነው? ሁላችንም ነው የማንሰማው? ይሰማል እኮ የኛ ይሰማል። እዚህ ኦኬ፣ ኔትወርክ ነው መሰለኝ። እስኪ ግባና ሐሳቡን ጨርስ። ሐሳቡን ገብቶ ይጨርስ ካለ እኔ ግን እስከዛ ድረስ የሆነ ነገር ማለት የምፈልገው ቅድም አስቸም ሌሎችም የኔን ነገር እናለን እያሉ ነበርና ቢያንስ ወይ በዲቤት መልክ ወይም እንደ ውይይት ቅድም አማን እንዳለው በዛ መልክ እንትን ብሉ በጣም ደስ ይለናል። ምክንያቱም ዝም ብሎ ይቅርታ ምናምን የሚባል ነገር የለም። ሁላችንም ነን እንትን ያልነው ያጋንንት አስተምሮት ተባለውን እንዴት ሆኖ ያጋንንት አስተምሮት እንደሆነ በስነ ስርዓት እንዶ በዚህ በቲክቶክ መንደር ቢጠየቅና ቀርቦ ቢያወራ በጣም ደስ ይለኛልና ያንተንም ጥሪ እንዶ ኤፍሬምም ሁለቱም ናቸው እንደዚህ ያሉት። በእርግጥ የኤፍሬም ሪኮርድ ባይኖረኝም የኤርሜ የሰሩት ቪዲዮ ነበረ። ስለዚህ መጥቶ ቢያወሩ ቢወያዩ በጣም ደስ ይለኛል። ጸጋ ይብዛላችሁ የተወደዳችሁ። መልካም ነው እንግዲህ ዙሮ እኛ በአንድም በሌላ መበጣበጡ ቀርቶ ወንጌል እንስራ እንዲው ይረፉ ይተው ነው እንጂ አክቹሊ የክርክርም ሱስ የለብንም። እውነት ለመናገር የዲቤት ሱስ የለብኝም። እኔ የዲቤት ሱስ የለብኝም። ሲበዛ ነው እንደዛ ያልነው። ዞሮ ዞሮ አሁን ወንድሞች እድል ሰጡን ብለዋል። አስቼም ኤቢም እሱን ነገር ማበላሸት እንዳይሆን ያንን ነገር እንዳለ እሱን በመቀበል በዛ ጉዳይ ላይ እኔ አሁን ምንም ነገር አይደለም። ከዚህ በኋላ ሳምንት ተብሏል። በሳምንት ውስጥ ያው ከነሱም በግል ስለምን የምንገናኝ ምንም ነገር አለ እና በግልጽ ምንድነው የምላችሁ በጣም ቤስት ነገር የተሻለው ነገር ምንድነው ነገሮቻችን ትምህርቶቻችን ማወቅና ትምህርቶቻችን ማስተማር ምንም ችግር የለብንም። ከኛ ትምህርት የተቃረነ የመሰለንም ስተት ማለት ችግር የለውም። ግን በጣም ሙሉ ቀን ያልነው ነው ዝም ብሎ መኮነኑ ግን እንዲሁ በጌታ ይሆንባችሁ ጥሩ አይደለም እና ጌታ ኢየሱስ ይባርካችሁ። እንግዲህ ምናልባት ይቅርታ ምህረት አድርጉልኝ በስሜት አንዳንድ ሰዎች በዛ መጠን ያልሆነ ነገር እንትን ብለው እኛንም በዛ መጠን ጎትተውን ያልሆነ ነገር ተናግረናል። በበኩሌ እኔ ሌላውን እንትን አላርግ እኔ አክቹሊ እንደዚህ መናገር አልፈልግም ነበር በዚህ መጠን። ዞሮ ግን ሳልፈልግም እንደዚህ አይነት ነገር እንዳወራ ተገድጃለሁ። ኖይስ ጌታ ኢየሱስ ይባርካችሁ። እንወዳችኋለን። ወደ ወንጌላችን ወደ ትምህርታችን እንመለሳለን። ወደ ኢየሱሳችን እነሱ እንትንም እያሉ አጋንንትም እያሉ ምንም እያሉ ካልተስተካከሉ እኛ ወደ አዳኛችን እንመለሳለን። ጌታ ኢየሱስ ይባርካችሁ። ተባረኩ። ሁላችሁንም ወዳችኋለሁ። ጸጋ ይብዛላችሁ። በዚህ ብንጨርስ መልካም ነው። አይ ቲንክ ትክክል የምትለው ነገር የለም አይደለ? ነው የሆነ የምታስተላልፈው ነገር አለ? ያ ትክክልም አይ ቲንክ ስልኩ አጠገቡ ያለ አይመስለኝም ወይ አልተመቸም። ድምጽ ስላለ ነው እየሰማው ነው። ተባረክ። ቴንክ ዩ ሙዲ። በቃ ተባረክልኝ። በቃ በዛ መንገድ ተስማምተን ወደ ወንጌላችን እንቀጥላለን። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ ሁላችሁንም። እንግዲህ እኔ ሳላውቅ የተበለካችሁ ሚውት የተደረጋችሁ ሰዎች እኔ ሚውት አላደረኩም። ምህረት አድርጉልኝ ሞዴሬተሮች። ያው ያንን አድርገው ይሆናል። ሁሉንም መቆጣጠር ስላልቻልኩ ነው። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ተባረኩ። ሰላማችሁ ይብዛ። ተባረኩልኝ። ያ ሜሪ እንትን እኮ ነው በቃ አሁን ነገርየውን በዛን ጨርሰው ብለን እኮ ነው። ለዛ ነው ምን አልሽኝ? ሙሌ አንድ ሀሳብ ልናገር ፕሊስ ከፈቀድክልኝ። ቅድምም ገብቼ ያው ወንድሞች ያውሩ። እሺ ተናገሪ። ያ አሁን ወንድማችን ኤርሚያስ ከ7 ወር በፊት ወይም ከ1 ዓመት በፊት ጌታ አሳይቶኝ ነበር። ይሄ ሁሉ ሰው እንደሚነሳብኝ
ያለ ሲናገር ነበርና እኔ እዚህ ላይ ነው ሀሳብ ልሰጥ የፈለግኩት። እንዴት ነው አስተምህሮቶችን እየበጠበጥክ በገዛ በራስ ምላስ እየተናገርክ ክፉ ቃላቶች ካፍህ እየወጡ እየተናገርክ ሰዎች ይነሱብኛል ብሎ ሰዎችን እሱ ላይ እንደተነሱ አድርጎ ማውራቱ እንዴት ነው የሚመለከተው? እንዴት ይሄንን እንዴት ያየዋል? ለምሳሌ ሰው እያገለገለ ስራውን እየሰራ አገልግሎቱን እየሰጠ ሰው ቢነሳበት ትክክል፣ የአጋንንት የሰይጣን የእባብ ትምህርት እንደዚህ እያልክ እየተናገርክ የዛሬ 7 ወር ነግሬያቸዋለሁ ሰዎች እንደሚነሱብኝ ማለት አይከብድም ወይ? እኔ በጣም ይሄ ኮንፊውዝ ስላደረገኝ ነው። እግዚአብሔርንስ መቀለጃ ያደረግነው አይመስልም ወይ? ጌታ መሪ እንዳናበላሽባቸው ወንድሞች ቀደም ትንሽ ጊዜ ስጡን ያሉት እንዳናበላሽባቸው ብዬ ነው እንጂ እኔም ራሴ በአንቺ ባነሳሽው ሀሳብ ላይ ሀሳብ ነበር እውነት ለመናገር ማለት ነው። ግን እንዲው እስኪ አሁን እኛ እሺ ብለናቸው ከዛ ልካቸውን ማለት ያለብንን ነገር ተናግረን በሉ ሂዱ አሁን ማለት ወንድሞቻችን ለሰላምና ለስምምነት የሄዱበትን ርቀት እንዳናበላሽ በሚል ነው። አይ ቲንክ ከተረዳሽ ማለት ነው እህቴ። አይ ተረድቻለሁ እኮ ግን ይሄንን እንደ ግምት ውስጥ ቢያስገቡት ለምሳሌ እሱ እንደ አንድ ኮምፕሌን የሚያነሳው ይሄንን ስለሆነ ከዛሬ 7 ወር በፊት እንደሚነሱብኝ አሳይቶኛል የሚለውን ክሌም እግዚአብሔር ያሳየውን ነገር ከራስ ጥፋት ጋር አድርገህ አገናኝተህ ሰዎች እንደተነሱብህ አድርገህ ማውራቱ ትንሽ መዳፈር አይሆንም ወይ? እንዳለ አይ ዶንት ኖ ይሄንን ነገር ብታጠሩት ብዬ እላለሁ። እና በተረፈ ሁላችሁም ስታገለግሉ ጌታ ይባርካችሁ። በተሰጣችሁ መክሊት ነው የምታገለግሉት። እግዚአብሔር ይርዳችሁ። በጣም ከባድ ነው። ጌታ ኢየሱስ ከሁላችሁም ጋራ በሁሉም ነገር ይሁን እላለሁ። ይሄንን ግን እንደ ውስጤ ጥያቄ ስለሆነ እንደ እያሞኘን ነው እንደ ይሄ ሰውዬ እያጃጃለን ነው እንደ የሚል በቃ ውስጤ በጣም አላደርኩም ይሄን ሳስብ ማለት ነውና እችን ታጠሩልኝ ዘንድ አስችዬ ሽምግልና ይሄድከ ወንድሜ ጌታ ይርዳኝ። ከዛም በኋላ እስኪ እንመለስበታለን አንመለስበትም እስኪ ያኔ እናያለን። ኤኒዌይስ በቃ ዞሮ በዛ መጠን እናድርገው። ጌታ ኢየሱስ ይባርክሽ። ሰላምሽ ይብዛ። በቃ ይሄንን ነው የምንለው። ተባረኩ ወገኖች፣ ሰላማችሁ ይብዛ። የሚሰማ ከሆነ ማለት ነው። ተባረኩ። ያ ጌታ ይባርክ። መሰለኝ ማስረጃ የሚጠይቅ ትንሽ ጨምርበት አለና እንደገና ደግሞ ይሄ እንትን አይደለም። አንተምተው የሚባል ጸብ አይደለም። ይታወቃል፣ ምንጩ ይታወቃል። እዚህ ድረስ ያደረሰው ከየት እንደሆነ መነሻው ይታወቃል። ነገሩ ሶልቭ ማድረግ ካስፈለገ በቃ አንተምተው ተብሎ የሆነ ሁለት ሰዎች ተጋጭተው የተገባ ግልግል አይደለም። ማቆም ነው ያለበት። በእነ ኤርሚያስ ሳይሆን መቆም ነው ያለበት። ያልገባቸውን ያልተረዱትን ጥያቄ እንዲጠይቁ። ከዛ ውጭ ግን እንደዚህ አይነት ፍረጃዎች አልፎ ከአስተምሮቱ አልፎ ቤተክርስቲያንን እየጠሩ የሚደረጉ ፍረጃዎችን አቁሙ ነው መባል ያለበት። ቃልዮ ተጠቅሳለች፣ ሚኬሲ ተጠቅሳለች፣ እንደገና ደግሞ መካነ ኢየሱስ ተጠቅሳለች። አቁሙ ነው መባል ያለበት። ቴዎሎጂ የሚያስተምሩ ወንድሞቻችን ለወንጌል እንቅፋት አይደሉም። ስለዚህ ይህን ነገር አቁሙ ነው መባል ያለበት። ለምን ሲባል ቴዎሎጂ የሚያስተምሩ ወንድሞቻችን እዚህ መጥቶ እግዚአብሔርን ቃል የሚያስተምሩ ወንድሞቻችንን ሌሎች እንዳይሰሟቸው የሚደረግን የትኛውንም እንቅፋት አቁሙ ነው መባል ያለበት። ይሄ ትኩረት መሰጠት አለበት ብዬ ስለማስብ ነው ኤቢዬ አፍ ላይ ቆምኩትና እንትን ስላልሆነ ይሄ የግለሰብ ስላልሆነ አንተምቶ መባል ያለበት አይደለም ለማለት ነው ኤቢዬ። አይ ገብቶኛል። እኔ አሁን ምን መሰለህ፣ ለምሳሌ ሙለታ ነገሮችን በትምህርት ተሳስቷል ብሎ የሚያስባቸውን ነገሮች ለማጥራት ምንም ማድረግ ይችላል። ሙለታ ብቻ አይደለም፣ ሌሎች የሚመለከተው ሰው ሁሉ እንትን ማለት ይችላል። እኔ አሁን ለምሳሌ አስቼ የተናገረው ነገር እስኪ በእኛም በኩል ያለንን ኮንሰርን
እነዛ ሰዎች ጋር በግልጽ እንነጋገር እስኪ። ማለት አሁን ለምሳሌ ምንድነው የተፈጠረው? አሁን ምንድነው ለምንድነው እንደዚህ አይነት አጣብቂኝ ውስጥ የገባ ነው? ማን ካልቪኒስት ካልሆንክ አትድንም ወይም ደግሞ ሉትራን ካልሆንክ አትድንም ብሎ የሰበከ ሰው አለ? አሁን ይሄን ያህል አንገብጋቢ የድነት ጉዳይ አድርገን የምንወጋገዝበት ሰዓት ነው ወይ አሁን የሚለውን ነገር መጠየቅ እኔ እወዳለሁ። ምን ተፈጥሮ ነው ማለት ደግሞስ አክቹአሊ መሬት ላይ ወንጌል የምንሰራበት መሳሪያ ይሄ ነው ወይ? ቅድም እንደተናገርኩት እኮ ሉተርን ብትቀበል ትድናለህ፣ አምስቱ ሶላ ብትቀበል ትድናለህ፣ ቱሊፕን ብትቀበል ትድናለህ ብሎ የሚሰብክ ሰው የለም። ቲክቶክ ላይ ሳውን ቴዎሎጂያን ከታች ማቃት ልጅ ነበረች፣ ሴቭድ ባይ ግሬስ ሚል ነበር የድሮ አካውንቷ። አሁን የሆነ ጠፋብኝ። ማን ነበረች? ቴዎሎጂ ምን ቴዎሎጂ ኦኬ ሚውት አረጋችኋት መሰለኝ። ቴዎሎጂ ምን በቴዎሎጂ ምን ሰው ድኖላችሁ ነው ቲክቶኩን ለቃችሁ ውጡ። እኛ እዚህ ያለንን የቴዎሎጂ ዕውቀት ለማሳየት ነው። ቴዎሎጂያችንን የረቀቀ የተወሳሰበ ሰው ማይጠቀምበትን ቴዎሎጂ ነው ስንናገር የኖር ነው። እኔ አሁን ዮሐንስ ራእይን አስተምሬያለሁ። በጣም ብዙ ሰዎች እንደተጠቀሙ ነግረውኛል። ከዛ ሮሜን ጨረስ፣ ከዛ ዕብራውያን ኦልሞስት ግማሽ አድርገናል፣ ከግማሽም አልፈናል። ይሄ ውስብስብ ቴዎሎጂ ነው ወይስ ቤተክርስቲያን ሰዎች የሚታነጹበት ትምህርት ነው? በብዙ ርዕሰ ጉዳዮች፣ በነገረ መላእክት ጉዳይ፣ በቅድስና ጉዳይ፣ በመንፈስ ቅዱስ ጉዳይ ከሶስት ተከታታይ በላይ ቀናት እየከፈትን አስተምረናል። ይሄ ወንጌል አይደለም? ይሄ ቤተክርስቲያን የሚያንጽ አይደለም? ይሄ ቅዱሳን የሚጠቅም ነገር አይደለም? ይሄ ሚዲያውን መዋጀት አይደለም? ምን ስናረግ ብቻ ነው ወንጌል እንደሰራን የሚቆጠረው? ምን ስናስተምር ነው ጤናማ ናችሁ የምንባለው? በረዳን መጠን የተማርነውን ቤተክርስቲያን እኛ ላይ ኢንቨስት ያደረገችውን እኛም ጌታም እኛ ላይ ኢንቨስት ያደረገውን ለሌሎች ሼር ማድረግ ኃጢአት ነው? ክፋት ነው? እኔ እየገባኝ አይደለም። አንድ ሰው ቴዎሎጂያን ሆኖ ምን አደረገ? እኔ አልገባኝም። ሳሚ ቴዎሎጂ ተምሮ፣ ዳኒ ቴዎሎጂ ተምሮ፣ ቃሌ ቴዎሎጂ ተምሮ፣ ሙሌ ቴዎሎጂ ተምሮ እዚህ መጥቶ ምን አለ? ምን አረገ? እኔ እየገባኝ አይደለም በዚህ ጉዳይ ላይ። እሺ ስህተት ካለ ደግሞ መተራረም። አሁን እኔ ሙሌ መጥቶ እኛ እንግዲህ የተቃወምናቸው ወንድሞችም እኮ አሉ። ሲስቱ እኮ ሉትራን ወንድሞቻችንን በግልጽ ስታችኋ ብለን በጣት የሚቆጠሩ ወንድሞቻችን ጋር ተጋጭተን ነበርኩ። ለወንጌል የማይጠቅም ላደግንበት ለኖርንበት የክርስትና ህይወት የማይጠቅም ነገር ሲኖር እኮ ነው ብለናል። አሁንም ያ ነው ትክክለኛው ነገር ማለት ነው። ስለዚህ ይሄ ሰው ሲስት መገሳሰት ይቻላል። እኔ አሁንም ቢሆን አስቼም እኔም ጨመራለሁ ዋን ሞር ታይም በዛ በኩል የሚሰነዘሩ ንግግሮች እንደገና ሌላ ሲቲዝም፣ ሌላ ዲቪዥን፣ ሌላ ህመም ፈጥረው ሶሻል ሚዲያው ላይ ያለውን አገልግሎት የበለጠ ሌላ ችግር ውስጥ እንዲገባ ምክንያት እንዳይሆኑ መጠየቅ እፈልጋለሁ። እኔም በእውነት ያን ማድረግ አለብን። ወደ ቃሉ እንመለስ፣ ወደ ወንጌል እንመለስ፣ ወደ አገልግሎታችን እንመለስ። እንደዛ ነው የሚያስፈልገው እና ሌሎቻችሁም ከታች ያላችሁ በተለይ እንደው ነገሩን በጣም አንደርስታንድ ያላደረጋችሁ ሰዎች የሆነ ሰው ጥላቻ ምናምን አይደለም። ፕራክቲካሊ የምንሰማው የምናየው ነገር የሚጠቅም ነገር ስላልሆነ የሚያንጽ ነገር ስላልሆነ ነው። ስለዚህ ይሄንን ነገር እስኪ እንግዲህ ብናስብበት ጥሩ ነው ለማለት ነው። ጨርሻለሁ። ተባረኩ። ያ መልካም ነው። ዞሮ ዞሮ ቅድም ተስፍሽም እንዳለው ነው። እኛ ምንም ነገር ካልተነሳ ቅድምም አክቹሊ ኤቢ ያልከውን ሐሳብን እንዳለ እቀበላለሁ እኔ። በዚህ ይድናል ይሄንን ያልተቀበልክ እኮ አንልም እኮ አክቹሊ ይሄንን አሁን ቃሌ እኮ ብዙ ጊዜ እኮ ይናገራል። ከቃሌ ጋር በዚህ ተከራክረን ራሱ አናውቅ። ስለዚህ በሁለታችን መካከል ያለውን የቪው ልዩነት ለመከራከር በቃ አብረን የተሻለው የበለጠው አብረው ወንጌል መስራቱ መቀባበሉ ቀኝ እጅ መሰጣጠቱ ስለሆነ ተከራክረን አናውቅም። ይኸው እዚህ አለ ቃሌ ዳኒ እኮ እዚህ አለ። በአንዳንድ ጉዳዮች ላይ እኮ የምልከታ ልዩነት አለን።
መሰረታዊ ጉዳይ ግን አይደለም ነው እሱ። በዛ ጉዳይ የሚዳንም ድነት የሚታጣም የሚዳንም ስላልሆነ ከዳኒ ጋር ዝም ብለን ኢሹን ምናልባት አንስተን ኢንተርቴይን ልናደርገው እንችላለን፣ በፍቅር ማለት ነው በፍቅር። ከዛ ውጭ ያለውን ግን ኮንደምን ካጋንንት ነው እኔ ያልተቀበልኩት ያልገባኝ ነገር ሁሉ ካጋንንት ብዬ ዘልቋለሁ እንዴ? እኔ ያልተረዳኝ ያልደረስኩበትን ነገር በሙሉ ሁሉ ነገር ነው ያውቃለሁ እንዴ? እኔ ያልተረዳኝን ነገር በሙሉ ምናልባት እስካልተረዳኝ ለጊዜው ይቆየኝ፣ በቃ እኔ ይሄኛው ነው የምቀበለው፣ ይሄኛው ጥሞኛል፣ ተስማምቶኛል፣ ይሄኛውን እቀበላለሁ፣ ይሄኛው ግን ስላልደረስኩበት ይቆየኝ ማለት አይሻልም? አይ በቃ የተሳሳተም ይመስለኛል እኮ እሺ ይባል። አጋንንት ዴሜኒክ ምናምን ነገር ስለሚባል እንጂ ካልተባለኛ መቼ እኛ እንዲሁ መች ጊዜ ኑሮ ለወንጌሉስ ራሱ መች ለወንጌል ኢየሱስ ያድናል ብሎ ለማለት ራሱ ለሚሰነዘርብን ከውጭ ለሚሰነዘርብን ጥቃት ለመመከት ራሱ መች ጊዜ በቅቶን እውነት ለመናገር ለዚህ እንኳን ተርፎን ወደ እንደዚህ አይነት ንትርክ ልንገባ ለዛኛው ራሱ መች ጊዜ በቅቶን ብዙ ቢዚ የሚያደርግ ነገር መሬት ላይ ያለን ቢዚ የሚያደርግ ነገር ማለት ነው። ስለዚህ ፈልገነው አይደለም። አንድ ሰው የግድ ሪፎርምድ ካልሆንክ የሚል የሪፎርምድ ቲዮሎጂ ያንን እንትን የሚያደርግ ሰው የለም። ሉትራን የግድ በእኛ ኖ አላልንም። ግን በአጠቃላይ ያልን ያለነው በዛ ደረጃ አይሰንዘር ለማለት ነው እንጂ እንስማማለን። እኛ ኦልሬዲ አሁንም እንደዛ አይነት ነገር እንትን የሚባል ከሆነ ከዛ ወገን የሚሰነዘረው የሚወረወረው ብሌም ጥላሸት መቀባቱ ምናምን ከቀረ በቃ ሰላም ነው። እሰየው አትሊስት አብሮ ማገልገል እንኳን ባይቻል በቃ ማለት በየገባው ሰው በዛ መጠን አጋንንታዊ ምናምን ሳትባባል ማገልገል ይቻላል ባይ ነኝ። እንግዲህ አይ ቲንክ ናቲ ሚዩት እንትን እያረክ ነው። እዛ ወንድሞች ትቀጥላላችሁ። እሺ ቴንኪው ሙለት አመሰግናለሁ። ሁላችሁም ወንድሞች እዚህ ያላችሁ ሰላም ብያለሁ። እንዴት ናችሁ? እሺ እኔ አንድ ነገር የገባኝ ነገር አለ። ምንድነው የገባኝ? ምናልባት የተለየ ሐሳብ የተለየ አይዲያ ሲመስላቸው የሚያወርዱ ሰዎች አሉ። ይህን ባታረጉ ጥሩ ነው። ምክንያቱም ሁላችንም የወንጌል አማኞች እስከሆን ድረስ የተለየም ቢሆን አይዲያውን እንደ ትምህርቱም የተለየ አይዲያ በመቻቻል ማለፍ አለብን እንደምትሉትም ሙሉ አይዲያዎችንም በመቻቻል ማለፍ ብንችል በጣም ጥሩ ነው። ብዙ ሰዎች ስላሉ ከታች ማለት ነው ሙለታ። እኔ የማየው አንድ ነገር ነው። ምክንያቱም አንደኛው ግሩፕ የሚባለው ግሩፕ የለም። ምናልባት በተለየ መልኩ ሰዎችን እየተረዳን ያለ ይመስለኛል። ምክንያቱም በግሩፕ የሚመደባቸው እነማን ናቸው? የሉም። እንደዛ የሚባል ሰው የለም። ምናልባት በግሩፕ የተመደቡ የሚመሰላቸው ሰዎች አንደኛው ግሩፕ ለወንጌል ጥብቅና የቆመ የሚመስል ግሩፕ ነው። ትክክል ነው። ለወንጌል ሁሉም ሰው ጥብቅና መቆም አለበት። ወንጌል መሰደብ የለበትም። ወንጌል መነቀፍም የለበትም። ምክንያቱም ሁላችንም ለወንጌል እስከወጣን ድረስ ለማገልገል እስከወጣን ድረስ ሁላችሁም ለማገልገል እስከወጣችሁ ድረስ ማለት ነው። ምክንያቱም ለየትኛውም ሰው ለየትኛውም ከመጽሐፍ ቅዱስ ውጪ ለሆነው መጽሐፍ ቅዱስ ኦቶሪቲ ያለው የበላይ ባለስልጣን ነው ብለን ወንጌል አማኞች እናምናለን። ናቲ ይቅርታ፣ በጣም ቅድም በተባለው አስቼም ኤቢን ባሉበት ሴንስ በዛ ሴንስ እናውራና በዛ ሴንስ እሺ፣ ተባረክ። ጥሩ አስቼም ያለውን ሐሳብ እገዛለሁ። ሁላችንም ለወንጌል እስከወጣን ድረስ የራሳችን የምናስከብረው ማንነት የለም። ሁሉም ሰው ለወንጌል ባለአደራ መሆን አለበት። ወንጌል ሲነካ ብቻ ለወንጌል መንሳት መቻል አለበት። አስቼ የምለው አይዳ ይገዛኛል። አስቼ ለማቀራረብ ብዙውን ጊዜ ነገሮች እዚህ ሳይደርሱ በፊት በብዙ ቤቶች እንደምተጋ አስቼን አውቀዋለሁ። ብዙ ወንድሞችም በዚህ መልኩ ዋጋ እንደሚከፍሉ ይገባኛል። ምክንያቱም አንድ ላይ የወንጌል አማኝ እስከሆን ድረስ ለወንጌል ሁላችንም በህብረት እንቁም የሚለውን ሐሳብ አስቼ ከዚህም በፊት ከአመትም በፊት ዋጋ እንደምከፍል አውቃለሁ። ነገሮችን ለስለስ ብሎ ነገሮችን ለማስተካከል ጥረት እንደሚያደርግ ይገባኛል። ይሄንን ምናልባት ብዙ ጊዜ ሶሻል ሚዲያ ላይ እንዲህ ወደ ላይ ወጥተን አንናገር መናወራም ከስር ሆነን እንማራለን፣ ከስር ሆነን እንጠቀምባችኋለን እናንተ ማለት ነው። ስለዚህ አያስቺ አይዲያ ይገዛናል። የሁላችሁም ያላችሁት የቃሌም የኤቢም ግን ሰዎችን ሚስ ኢንተርፕሬት ግን የሚያደርጉ ሰዎች አሉ። የሰዎችን አይዲያ
ከቤተ ክርስቲያን ጋር ወስደው የሚያላትሙ ሰዎች አሉ። ሰዎች ከምን አንፃር እንደተናገሩ አይዲያውን በቅንነት የማይረዱና በቅንነት የማይወስዱ ሰዎችን ከጥላቻ ከቤተ ክርስቲያን ጋር ወስደው የሚያጋጩ ሰዎች አሉ ሶሻል ሚዲያ ላይ 100%። ይሄንን እናንተም ትረዳላችሁ፣ ምክንያቱም የወንጌል አገልጋይ ናችሁ። ሰውየው ካለው በተቃራኒ በኩል ወስደው ከሰውየው ጥላቻ የሚሆን ከምን አይታወቅ ሰውየውን ወስደው ከቤተ ክርስቲያን ጋር ሊያላትሙ ከአባቶች ጋር ሊያላትሙ በጣም የሚሰሩ ሰዎች አሉ። ይሄ ለእናንተ የማይገባ ነገር አይደለም፣ ይገባችኋል። ሰውየው የተናገረው ብዙዎቻችን የምናውቀው ነገር አለ። ወንጌል እዚህ ሶሻል ሚዲያ ላይ ወንጌልን ለማስተማርና ወንጌልን ለብዙዎች ለማድረስ ስንመጣ ተልኳችን ምንድን ነው? አላማችንስ ምንድን ነው? ይዘን የመጣ ነው። ስለዚህ ወንጌል ምናልባት ቴዎሎጂ የሚጠቅም ቪው አለ ወይ የሚለውን ነገር ናቲ በቃ አልገባም። ታውቃለህ፣ እሱ ስላልገባ ነው። አይ ቲንክ እኛ እሱን አምጥተን እኛ አይደለንም አክቹሊ ያመጣ ነው። ገብቶኛል ሙሌ፣ ገብቶኛል፣ አንደርስታንድ አድርጌያለሁ። ምክንያቱም አሁን ናቲ ልጠይቀው ነው የገባው ሙሌ። እሺ ጠይቀው ናቲ፣ አሁን አንተ የምታውቀው የቴዎሎጂ ቪው አምጥተን ለወንጌል እንቅፋት የሆነበት ነገር አለ? እኔ ሜቢ አንድ ጥቀስ እስኪ። እግዚአብሔር በሚያውቀው እኔ አንተንም በትክክል ተቀብዬ ከስር መማር ሰው ነኝ፣ ሁላችሁንም ማለት ነው። አንዳንድ ቪዎች እኮ አለ ንገረኝ እስኪ ናት። ከዚህ በፊት የተነገሩ ቪዎች አሉ ከዚህ በፊት ሶሻል ሚዲያ ላይ። ምክንያቱም እና አሁን ለምን ያንን ማንሳት አስፈለገ? ስማ ልንገርህ ኤቢ፣ ከዚህ በፊት የተነገሩ ቪዎች ኢየሱስ ክርስቶስ ለዓለም አልሞተም የሚለው ቪው አለ። ይሄንን ቪው ሶሻል ሚዲያ ላይ መጥቶ ተሰራጭቷል። ይሄ ቪው 100% ለወንጌል አገልጋይና ወንጌልን ይዞ ሶሻል ሚዲያ ላይ ለመጣ ሰው ለምን እና በየአመቱ ቆይ ናቲ አንዴ ይሄ ነገር ካሁን በፊት ተነሳ እንበል። ሶሻል ሚዲያ ላይ ስለተነሳ ተደብቆ ይቀራል ማለት አይደለም። 600 500 ዓመት የነበረ የቤተ ክርስቲያን ትምህርት ነው፣ አዲስ ትምህርት አይደለም። ግን ካሁን በፊት ተነስቶ ወንድሞች ስላልተግባቡ ተጋጩበት እንበል እና ንግስ ነው እንዴ በየአመቱ የሚነሳው? ሙት ዓመት መታሰቢያ ነው እንዴ ናቲ? አሁን ለምን ተነሳ? ጥያቄ እኮ ይሄ ነው። የሙት ዓመት መታሰቢያ አይደለም። ከምን አንፃር እንደተነሳ እኔ አላወኩኝም። ይሄንን ቪው እና ካላወቅ ቆይ አንዴ ይሁን ናቲ፣ አሁን አንተ የተሳሳትከው ላሳይ። ወንድሜ ስለሆንክ ነው እኔ የገባሁት። ማለት ስትሳሳት ደግሞ ያው እንትን ማለት አለብህ ብዬ ነው ማምነው። አሁን በአሁኑ ሰዓት የተነሳበት የራሱ የሆነ ምክንያት አለው አልክ። በአሁኑ ሰዓት የተነሳበት የራሱ የሆነ ምክንያት አለው። እሱም ምክንያት ምንድነው ነው? እኔ ምክንያቱ አይታየኝም። ለምሳሌ አንድ ሰው ካልቪኒስት ነኝ ብሎ በዚህ ትምህርት ካልሆነ ሌሎቻችሁን አልቀበልም፣ ሉትራን ገደል ገብታችኋል፣ ፔንቴኮስታል እንዲሁ ናችኋል፣ ኦርቶዶክሳውያን ካልቪኒስት ካልሆናችሁ፣ ቱሊፕን ካልተቀበላችሁ እንደዚሁ ናችኋል ምናምን ብሎ ሰሞኑን አቧራ አስነስቶ የቴዎሎጂ ኢሹዎችን አምጥቶ እዚህ ብዙ ችግር ፈጥሮ ቢሆን ኖሮ በቃ ብዙ ነገር ይደረጋል ማለት ብዙ በዚህ ጉዳይ ላይ ሲጀመር ይሄ ትምህርት ቢነሳም ኢትስ ኖት ኤ ቢግ ዲል። ለምን ጽሁፍ ላይ ያለ መጽሐፍ ላይ ያለ ራሱን ችሎ የሚብራራም ነገር ነው። ናቲ አንድ ጥያቄ አለኝ። ኢየሱስ ክርስቶስ ለዓለም አልሞተም የሚለው ትምህርት ቢግ ዲል አይደለም እኮ። ለምንድን ነው የሚነሳው አሁን? ቢግ ዲል አይደለም ይሄ ትምህርት ቢግ ዲል አይደለም። አሁን ናይስ፣ በጣም ጥሩ። ወንጌል ተባቢ አሁን ገባኝ። አሁን ገባኝ። እሺ ጥያቄ አሁን ቆይ ቢግ ዲል ነው ቢግ ዲል አይደለም ማለት በዚህ ጉዳይ ላይ ዲስከስ ወርዷል። አንደኛ ወርዷል። ሁለተኛ ነገር ደግሞ ኢኩቫለንስ መኖር አለበት። አሁን ለምንድን ነው የራሱ ኤቢ እየተነሳ ያለው? ራሱ አሁን በዚህ ሰዓት ራሱ እዚህ ጋር ቢግ ዲል ነው አይደለም የሚለው ነገር እየተነሳ ያለው የአንድ ትራዲሽን አንድ ዶክትሪን ተነስቶ
ቢግ ዲል ነው አይደለም የተባለ ያለበት ምክንያት እየገባኝ ቃሌ ጥያቄው ግን ልንገርህ፣ እኔ አሁን በጣም የተመቸኝ ነገር ልንገርህ። ቢግ ዲል ነው አይደለም ማለት ምን ማለት ነው? ዲስከሽን እፈልጋለሁ ነው አይደለም? አየህ፣ በትምህርቱ ጉዳይ ላይ ትምህርቱ ምንድነው? ማብራሪያው ምንድነው? ቢግ ዲል ነው አይደለም? ነገረ ድነታዊ ነው አይደለም? የሚል ውይይት ነው የፈለገው አይደለም? እንደሱ ለማድረግ ምንድነው የምታደርገው? እኔ ምንድነው የማደርገው? አንደኛ ይሄንን ትምህርት ኢንስቲትዩት ኦፍ ክርስቲያን ሪሊጅን 3ቱን ቮሊዩም አነባለሁ፣ ወይ ቴዎሎጂ ትምህርት ቤት እገባለሁ፣ ወይ ከካልቪኒስት ስኮላርስ ጋር እወያያለሁ፣ ዲቤት አደርጋለሁ፣ ፕሮፐርሊ እመካከራለሁ። ይሄ ጉዳይ ቢግ ዲል ነው አይደለም የሚል ጥያቄ ካለ ያንን ጉዳይ አንስቶ አቋምን ገልጾ አጋንንታዊ ነው ብሎ ሰይጣናዊ ነው ብሎ ከእባቡ ነው ብሎ እንግዲህ የዳኑ ወንድሞቼ አሉ ብሎ ማለት ነው። አስብ እንግዲህ የዳኑ ወንድሞቼ ናቸው ይሄንን የሚያምኑት። ባለፈውም ኤፊ ጋር የተነጋገርነው ይሄ ነው፣ ታስታውሳላችሁ። ኤፍሬም ቤት ሙለታም ነበር። ሙለታ ድኗል አልዳንም? ድኗል። አይ ትምህርቱ ግን አጋንንታዊ ነው። አጋንንታዊ ትምህርት የሚያምን ሰው ለእኔ አልዳንም። ይሄ ሊሆን አይችልም። ግን መወያየት ፈልጋለሁ፣ ኮንፊውዥን ፈጥሮብኛል፣ መነጋገር ፈልጋለሁ፣ ቴዎሎጂካል ነገሩ አቅሙ አለኝ፣ ፍላጎቱ አለኝ ከተባለ መጽሐፍቶቹን አንብቦ ትክክለኛ አቋማቸውን አንደርስታንድ አድርጎ ከነሱ ጋር ዲቤት ማድረግ መወያየት ይቻላል። ልክ ከኦርቶዶክሳውያን ጋር እንደምናደርገው እኔ የሚሻለው እንደዛ ነው። ኤብዬ እዚህ ላይ እስኪ አንድ ሀሳብ ናትዬ፣ ቆይ አንዴ ናትዬ፣ የሚሰማ ከሆነ ዛሬ ላይ እዚህ ላይ እዚህ ላይ እያወራን ያለ ነው። አሁን እንትኑን አሁን የተነሳውን ነገር እንዴት ወደ በጎ ነገር እንለውጠው እንስማማበት የሚል ነገር ነው እያወራን ያለ ነው እንጂ ይህን ትምህርቱን አይደለም። ምንም ችግር የለውም። ትምህርቱን ማወቅ ከፈለክ ደግሞ ኤቢ ጋር ሄድ፣ ቃልያ አለ እዚህ ውስጥም አሉ ልጆች፣ እነሱ ጋር መተህ አብረን እናወራለን። አሁን ግን ናቲ አሁን አስተዋጽኦ አድርግ። ሰሞኑን በወንድሞች መካከል ያለውን ነገር ታውቃለህ፣ በሱ ላይ ሀሳብ ስጣል። እንደዛ ይሻልም። ኤቢ እንዴት ትላላችሁ? ልክ ልቋጨው ይሄን ነገር ተረድቻለሁ እኮ አይዲያውን ተረድቻለሁ። ስላልተረዳው አይደለም። አንዴ ይሄን ነገር ልቋጨው ነው። ቆይ ከልጁ ጋር ከናቲ ጋር ያለውን ጉዳይ ግን ፈርዘር ዲስከሽን አድርጉበትና በዚህ በትምህርቱ ጉዳይ ማለት ነው። ቀጥልሽ ቃል ዋናው ጉዳይ እሱ ቃሌ እየተቆራረጥክ ነው። ኤኒዌይስ አልሰማም። እሺ ቀጥላ። አሁን አልሰማም። ትሰማለህ? ካላወራሁ እሞታለሁ አይነት አልኩኝ መሰለኝ። ለማንኛውም ግን አይ ጉዳዩ አሁን እንደዚህ የሚባለው ዶክትሪን ቢግ ዲል ነው አይደለም። ከካልቪኒዝም እንትንን አንስተን ሊሚትድ አቶንመንትን አንስተን ከፔንቴኮስታሊዝም የሆነ ነገር አንስተን ለምሳሌ ልሳን አንስተን ከሉትራኒዝም ደግሞ ፔዶ ባፕቲዝም አንስተን ቢግ ዲል ነው አይደለም ምናምን እያልን ማውራት እንችላለን። ግን ፖይንቱ እሱ ስላልሆነ አሁን እዛ ውስጥ መግባት አያስፈልገንም። በቃ እንደዛ ሳይሆን ማውራት ያለብን የትራዲሽኑ ልዩነት ለሚያመጣው ለዛ ኢንተርፕሪቴሽን አጋንንታዊ የሚል ታርጋ መስጠት ትክክል ነው አይደለም። እኔ አሁን ናቲ እሱን ነግሮን ቢጀምር ብዬ አስባለሁ። ናቲ አውቃለሁ እና እናወራለን ምናምን ደስ ይለኛል። ግን ኤቢ እዛ ላይ ነው መጀመሪያ መወራት ያለበት። ቫልዩ ሲስተም መታወቅ አለበት። አሁንም እዚህ የምናወራው ይሄኛው ታግ ነው ያስቸገረን እኛ። ስለዚህ ይሄኛውን ታግ ተቀብሎታል ወይስ አልተቀበለውም ወንድማችን? ይሄኛውን ታግ ራሱ እንዴት ነው የሚመለከተው? ይሄን ታግ በትክክል የማይመለከተው ከሆነ ቴንኪው፣ ስለሌላው ነገር ሌላ ጊዜ የምናወራው። አይ ልክ ነው ይሄ ታግ መሰጠቱ በቃ አጋንንታዊ መባሉ ትክክል ነው የሚል ከሆነ ደግሞ እሱ ላይ ነው ማውራት ያለብን ብዬ አስባለሁ። ዛትስ ዋይ ኤቢ ምንም ፖይንት አይኖረውም ያልኩበት ምክንያት ማለት ነው። አይ አሁን እኮ የኔ ሀሳብ በትምህርቱ ጉዳይ ላይ እየተወያየን አይደለም። በትምህርቱ ጉዳይ ላይ ሳይሆን በአፕሮቾቻችን ጉዳይ ላይ ነው። ልዩነት አለን በምንላቸው ማይነር ትምህርቶች ዙሪያ ስንወያይ በምን አግባብ ይሁን ነው። አይ ኤክስትሪምሊ እነዛን ነገሮች ካታጎራይዝ አድርጌ ነው የሆነ አቋም ይዤ ነው የምናገረው ከተባለ ብዙ የሚፈጠር ችግር አለ። እሱን አድሚት አድርገን ነው ወይ ማለት ነው፣ ሪስኩን ወስደን ነው ወይ ነው ጥያቄው። ናቲ ደግሞ ኖ የተባለበት አውድ አለ፣ የተባለበት ምክንያት አለ ሲል ነው የገባው። እኔ እንደዛ
ማለቱ ትክክል አይደለም። ምንድነው አውዱ? ምንድነው ምክንያቱ? አይ ከአመታት በፊት ይሄ ጉዳይ ተነስቶ ነበረ እና ከአመታት በፊት ከተነሳ አመት ባል ነው እንዴ አሁን የሚነሳው? የዛሬ አመት ስለተነሳ ወቅቱን ጠብቆ መነሳት አለበት ነው? አልገባኝም። አሁን ናቲ ለምን ተነሳ የሚለውንና አነሳሱ ደግሞ አጋንንታዊ ነው የባቡ ትምህርት ነው መባባላችንስ ጥሩ ነው ብለህ ነው የምታምን የሚለው ላይ ብቻ ኮሜንት አድርግና እኔ ጨርሻለሁ። ኤቢ አምና ተነስቶ ጎንበስ ሲወረውሩ ድንጋይ ጎንበስ ብለን አሳልፈናል። ዘንድሮ እንደዛ ምናሳልፍ መሰላቸው? አናሳልፍም ነው። እስከ መቼ አጋንንት እየተባልን የአጋንንት የዘንዶ ትምህርት የጠጡ የአጋንንት የባቡ ትምህርት እየተባልን አሁንም ቢሆን እናንተን ወንድሞችን በመስማት አደብ እንዲገዙ በማድረግ ማለት በመነጋገር እንዲረዱ ከቻላችሁ አስተምራችሁም ቢሆን ምንም አድርጋችሁ ዞሮ ዞሮ እናንተ እግዚአብሔር በሰጣችሁ ጥበብ አድርጋችሁ ትራዲሽንን ይሄ የሪፎርምድ ትራዲሽንን ኢቫንጀሊካል ሰርክል ውስጥ ያለ ትምህርት ነው ስህተት ነው ምናምን ይበሉ ችግር የለውም። እንደዛ እያሉ አሁንም ድንጋይ ያንን እየወረወሩ እየተጎነበስን የምናሳልፍ አይደለም። መጀመሪያ ለፍቅር ብለን እስኪ በቃ እንዲሁ ያልፍ እንደሆነ የበኩላቸውን ይበሉ። እኔ ብዙ ሰዎች ታዝቤያለሁ። በዛ ሰዓት ቲክቶክ ከፍተው የማያውቁ ሰዎች ሁሉ እየከፈቱ አንዳንድ የማከብራቸው ሰዎች ጭምር በቃ ለአንድነት ስል ጸጥ ብዬ እየከፈቱ እስኪ ንግቡ ምናምን ላይ ይለጥፋሉ። እናንተ እንትን የምትሉት ያጋንን ትምህርት ንግቡ እስኪ ምናምን እያሉ ዝም ብለን ማለት ነው። በቃ ሙሌ ግን ሙሌ አንድ ጥያቄ ልጠይቅህ። ቆይ ምን ልታረግ ነው ግን እስኪ ንገረኝ። ምን ልታረግ? አሁን ድንጋይ ሲወረወርብህ ዝቅ ብለህ ከማሳለፍ ምን አማራጭ ይዘህ ነው ግን? አሁን ይምጣ ዲቤት ያርግ ተጠብቆ ያውራ ነው ያናና አዘጋጅቶ ይፈልክ ይምጣና ቆይ ናቲ አንዴ ቆይ እስኪ ንገረኝ፣ አማራጮችህን ንገረኝ እስኪ ሙሌ። ይኸውልህ ምን መሰለህ ኤቢዬ፣ አሁን እንደዚህ አይነት ነገሮች ካለ የባብ ትምህርት ከጠጣሁ እኔ የባብ ምናምን ከተባልኩ አንደኛ እኔ የሚታሰብልኝ ልዳን እኔም ቅድም እንዳልከው አጋንን ትምህርት የምከተል እኔ ይህንን ትምህርት ክርስቶስ ነው ያስተማረው ብዬ እረዳለሁ። እኔ ክርስቶስን እየተሰደበብኝ እንደሆነ ነው የምረዳው። ለምን የአጋንንት ነው የዘንዶ ነው ከተባለ ቀጥታ ኢየሱስ ነው ይሄንን ነገር ስለ ፕሪዴስቲኔ ተርሙን እንተው በቃ ስለ ምርጫ ዋሬቨር አይመኑበት ችግር የለውም። ይሄንን ነገር የክርስቶስ ትምህርት ነው ብዬ አምናለሁ። አይ የአጋንንት ነው ሲለኝ ኢየሱስ ነው አጋንንት የምትለው ይሄማ ኢየሱስ ነው ያስተማረው ትክክል አይደለም መብት ነው ሪስፔክት ማድረጋለሁ። ትክክል አይደለም ሲል በቃ ትክክል አይደለም መብቱ ነው በቃ መረዳቱ ነው። ካልዳንክም ካጋንንት ነው አልልም ኢየሱስ ሳቤ። ነገር ግን ካጋንንት ከሆነ ናና ከኔ ጋር አውራና ከዚህ በፊት ጎንበስ ብሎ ከማስ መወያየት እኔ አሁን ጀስት ይዋጣልን አይነት ነገር አይደለም። ግን እሺ ቆይ ሙሌ አሁን እኮ ወደ ሶሉሽኑ ስለመጣሁ ነው። እኔ ባይመጣ ባይመጣ አቋሙን ባይቀይር አንተ አለ የምትለው ሶሉሽን አንተ ደግሞ ባጸፋው የጴንጤቆስጤ ትምህርት አጋንንታዊ ነው ከባቡ ነው ልትል ነው? እኔና ትምህርቴን ሞግት ነው እንጂ ያልኩ እኔ እንደዛማ ብል አፍተር ኦል እኔ ሞግተኝም አያስፈልግም። ቤቴል ከፍቼ እናገር ነበር። እሱም የማከብራቸው ወንድሞች አብሬያቸው ለወንጌል አብሬያቸው ወንጌል የምሰራ ወንድሞች ቸርችን የማከብራት ቸርች ይህንን ትምህርት የምትከተልን ቸርችን እንደዛ የማድረግ አቅሙም የለኝም ፍላጎቱም የለኝም። እንደዛ አላደርግም ጭራሽ። እንደዚህ አይነት ትምህርት አልተማርኩም ማለት ነው። ስለዚህ እንደዛ አልልም። ትምህርቴን ማለት እኔ አሁን አምንበታለሁ ምለውን ቴዎሎጂ ግን እሞግታለሁ ናና አሳየኝ እንጂ እኔ እስካሁን እኮ እንዲሁም የእናንተ አጋንንት አለመሆኑ እስኪና እኮ አሳይ እኮ አላልኩም። እንዲህ አሁን የጴንጤቆስጤውን ያስቀምጥ ነው በቤስ ሶሉሽን ይሄ ነው። እኔ መጀመሪያም ያልኩት የመጀመሪያው እርምጃ የምታደርገው ትክክለኛው ነገር ትምህርትህ አጋንንታዊ አለመሆኑን በክርስቲያን ትራዲሽን ውስጥ ያለ መሆኑን ሰው የማይቀበለው ሌላ ትራዲሽን ቢኖርም እናንተ የምትቀበሉበትን አግባብ ኢቭን ማትቀበሉትን አግባብ ፕሮፐርሊ ቴዎሎጂካሊ ለፓስቶራል ኬር ያለው መልስ በስነ ስርዓት መመለስ ዲፌንድ ማድረግ እንደገና ደግሞ መልስን መስጠት መመከትም ያስፈልጋል ብዬ አስባለሁ። አሁን እኔ የምፈራው ምንድነው ይሄ የሆነ እልህ ውስጥ ብሽሽቅ ውስጥ ትክሻ ለትክሻ እንትን ውስጥ ምናምን ድንጋይ ለሚወረውር አብሮ ድንጋይ መወርወር ውስጥ ከገባን አብረህ በዛኛውም ሳይድ በዚህኛውም ሳይድ ችግር ውስጥ ነው የምትገባው። ማለት ይሄንን አስብበት ለማለት ነው። አልልም እኔ በምንም ተአምር እኔ የሌላውን ከኔ ሳይድ ውጭ ያለውን ሁሉ ያጋን እንኳን በወንጌል አማኝ እኔ የኦርቶዶክስን አምስቱ አዕማደ ምስጢር ካጋንንት ነው አልልም።
እንኳን ሌላውን ማለት ጀስት የኔ ቸርች ናት ብዬ ነገ ሂጄ ላመልክባት የምችል ወንድሞቼ ብዬ የምላቸው በጌታ ይዳኑ አብሬያቸው ወንጌል ልሰራ የምችል ባይዘው አብሬያቸው ወንጌል ልሰራ የምችል ብቻ ሳይሆን እኔ ኢንኬዝ ወንጌል ሰርቼ ጌታ አሳልፎ ቢሰጠኝ አንድ ነፍስ እኔ ለዳኒ አልሰጠውም እንዴ? ለቃሌ አልሰጠውም እንዴ? እንዴ ምን ጥያቄ አለው? እንኳን ለነዳኒ ለነቃሌ ምን እንደሚያስተምሩ ለሚያውቁ ለማቃቸው ለተማሩ ሰዎች ቀርቶ ለሌላ እንዴ ወንጌል ስርጭት እኮ ዩኒቨርሲቲ እያለን እኮ እንወጣ ነበረ። ከየት ናችሁ? ከቃለ ሕይወት ነው ከሙሉ ወንጌል የሚባል የለም። ተሰብስበን ፌሎ የዩኒቨርሲቲ ተማሪዎች እዛ ያለውን ፌሎ ወንጌል አማኞች ሌላ ቦታ ሻሸመኔ እየሄድን ብዙ ሰዎችን እንትን እያደረግን አቅራቢያችን መካኒስ ካለች መካኒስ አቅራቢያችን በወንጌል ካለች ለሙሉ ወንጌል ሰጥተን ሰዎቹ እዛው ባሉበት የመሰከርላቸው ወደ ጌታ የመጡ ሰዎችን አንዳንዶቹ እንዲሁም ከነ ቤተሰቦቻቸው ማለት ነው ወደ ጌታ የመጡ ሰዎች ነበሩ። ስለዚህ ምንድነው የምታረገው? እኔ እዚህ አካባቢ ቃለ ሕይወት እንደዛ የሚባል ነገር የለም እኮ እዚህ አካባቢ ቃለ ሕይወት ስለሌለች በቃ እናንተ ዝም ብላችሁ እንዴ ወይዛ የለም በቃ እዚህ ጋር ለሙሉ ወንጌል ተማሩ እዚህ ጋር ብሎ መስጠት እዛ ያሉ ወንጌላውያን አማኞች ስቪው አይደል የሚያድነው እሱ ስላልሆነ ማለት ነው። እኔ በዛ ደረጃ ዳይሜኒክ የሚባለው ነገር ግን በስተት ራሱ እንኳን አይ ይሄ ነገር ስተት ነው አልቀበለውም ቢል አይጎረብጠኝም። እኔ ዳኒ ሊል ይችላል ይሄን ነገር አልቀበልም ይችላል። ቃሌ ሊል ይችላል አይ ይሄ እቺ ነገር አልተመቸችኝም ሊሚት ናቸው ነው ተውትና ሌላ ነገር። ይሄ ግን ለወንጌል እንቅፋቶች ናችሁ እናንተ። አንደኛ ሳይረዱት ሳያውቁት ሳያነቡት ነው ቴዎሎጂውን እየኮነኑት ያሉት። የመጀመሪያ ደረጃ አልተረዱትም አላወቁትም። የምሬን ነው የምላችሁ። ለምንድን ነው እንዳልተረዱትም ምነግራችሁ መሰላችሁ? አይ አንተ አልተመረጥክም ወንጌል አልነግርህም አንተ ግን ተመርጠሃል ምናምን እያላችሁ ምናምን ይላሉ። እንደዛ የሚል የለም እንደዛ የሚል የለም። አንተ ተመርጠሃል በወንጌል አልነግርህም አንተ ደግሞ ወንጌል ነግርሃለሁ አንተ እንደዛ የሚባል መጀመሪያ ምን ማለት እንደሆነ ራሱ እንዲሁ ቴዎሎጂውን በትክክል ቢረዱት ቆንጆ ለመኮነንም እንትን ያደርጋል። ስለዚህ ምንድነው እያልን ያለነው እኛ አንደኛ በቃ ቸርች ውስጥ ያለ ነገር ነው። ኢቫንጀሊካል ትራዲሽን ውስጥ ያለ ነገር ነው። እሱን በመከባበር እንዲሁ በዛ ደረጃ እኔ ደፍሬ ራሱን እስኪ ገብቼ እንትን እንደዚህ ነው ምናምን ብዬ ተከራክሬ አውቃለሁ። ከቃሌ ጋር በዚህ ጉዳይ ላይ ኢቭን በዚህ ጉዳይ ላይ ማለት ነው ይሄ ጉዳይ ላይ ራሱ ተከራክሬ አላውቅም። ዝቅ ብዬ የማሳልፈው ለምንድን ነው? እንዲሁ ያልፋል ብዬ ነው። አሁን ግን የሚያልፍ አልመሰለም። አሁንም ራሱ እኮ የሚያልፍ ቢሆን ዝም ብሎ ተጎንብሶ ማሳለፍ ይሻል ነበር። የሚያልፍ አልመሰለም። ተደጋገመ። ቤት እየተከፈተ እኔ ይኸው ዛሬ ነው የከፈትኩት። ተደጋጋሚ ግን ሰምቻለሁ። ተደጋጋሚ እየተከፈተ የዞንዶ አሁንም እደግመዋለሁ እየተባለ አሁንም እደግመዋለሁ እሰልሰዋለሁ በቃ ምናምን እየተባለ ማለት ነው። እንትናም ብሏል እንትና ሰው እየተቆጠረ እንዲሁም ማለት ነው። ይሄ ፒቲሽን ነገር እንትናም ብሏል እኔ ብቻ አይደለሁ እንትናም ብሏል እንትና ስትላለ አትልም እየተባለ ማለት ነው። አሁን የማሰባሰብና ሁሉንም ሰው በቃ አጋንንታዊ ነው ብሎ እንዲፈርጅ የማድረግ ነገር እና እሱ ጥሩ አይደለም። እንደዛ ከሆነ ኑና ሞግቱ ዲቤት አድርጉ ብለን አልን። አይ አሁን የናቲ ሳቤ እንደኔ ይኸው ከኛ ሐሳብ በተቃራኒ ላሉት እድል መስጠት አለብን። እንደ ሌሎች እያስወረድን እየጨቆን ሐሳብ መነገር የለበትም እያል መቀጠል ስለሌለብን ነው እንጂ ለማስገባት የፈለኩት ናቲ ይሄ ነገር ለወንጌል እንቅፋት ነው ሊል እንደገባ ገብቶኛል። ይበል ብዬ ነው ይተንፍስ ብዬ ነው ያስገባሁት እንጂ ሊደግማትም ይችል ነበር። እድል ቢሰጠው በደንብ አጋንንታዊ ነው ብሎ ሊወጣ ይችላል። ግን ይበል እስኪ የፈለገውን ይበል ብዬ ነው እኔ እድል እየሰጠሁት ያለሁት። ኢሹ ምን እያልክ እንደሆነም ግራ አልገባኝም። ከኢቢ ጋር ጀምራችሁ ነበረ። ቀጥሉ። ሙሌ ይቅርታ ሎርድ ስለሆነ አንድ እንግዶች አሉብኝ ልገባ ነውና ታስታውስ ከሆነ ከነ ዴቭ ሉትራን ጋር በነበረው በዛ በኩል የሆነ ነገር ሲወረወር በዚህ ሲባል መጨረሻ ላይ የሆነው የቤተ እምነት የሚመስል ጦርነት ሆነ። በዚህ በኩል አጠቃላይ ፔንቴኮስታልን የሚመለከት ነገር መነገር ተጀመረ። ለዛኛው አጸፋ ለመመለስ ማለት ነው። ውጤቱ ግን ከታች ላይ ያሉትን ሰዎች ብዙ የሚጎዳ ሆኖ ነው የተገኘው። ፔንቴኮስታሉ የሚመለከት አጠቃላይ ጀነራላይዜሽን ነገር ሲነገር ለምንድን ነው ሲባል ሉትራን ሲነካ አተሴም ታይም ፔንቴኮስታሉ ነው መነካት ያለበት የሚል አይነት አቋም ተይዞ ስለነበረ ያው ሮንግ እንደሆነ በኋላ ተማምነናል። ያን ስህተት እንዳንደግመው ለማለት ያህል ነው። ተባረኩን ይጨርሻል። እሺ አይ በዛ ደረጃ እንደዛ መባል የለበትም እያልንማ ተመሳሳይ አይነት ስህተት ከሰራን
አንተ ማርገዋል እኔ ማረገዋለሁ የሚሉት እሱ የወደቀበትን አይነት ስህተት መውደቅ ነው የሚሆነው። እንደዛማ ቢሆን እንደዛ አናረግም። ናቲ ቀጥል ሐሳብህን። አክቹሊ ምን ልትል የፈለከው ነገር ዳይሬክት ቱ ዘ ፖይንት በል እስኪ። ነፃነት አለ። እሺ ሙዲ ቴንክ አመሰግናለሁ። እምለው ሌላ ነገር ምንም ምክንያቱም የተለየ ነገር የምል የለም። ከዚህ በፊት ያሉ ሰዎች ብዙ ሰዎች አሉ እነሱ እንዳሉት ነው። ምክንያቱም እኔ ሶሻል ሚዲያ ላይ ምናልባት ኢትዮሎጂካል ቪዎችን ተይዞ መመጣት የለባቸውም። እነሱ ያሉት ያልከውን እነሱ ያሉት ምንድነው? እነሱ አሉት ያልከውን እነሱ ያሉት ምንድነው? እነሱ ያሉት ኢየሱስ ክርስቶስ ለዓለም አልሞተም የተባለው ትምህርት ለኔ እኔም ማልቀበለው ትምህርት ነው። ምክንያቱም አስፈላጊም ያልሆነ ትምህርት ነው ሶሻል ሚዲያ ላይ እንደ ወንጌል አገልጋይ ናትዬ ተቀበል ያለሃል እዚህ ጋር እሱን አሁን እኛ ሊሚትድ አውቶኖሚን ተቀበሉ የሚል ጥሪ ያቀርበናል። ማንም ያቀረበ የለም እኮ ማቅረብ አይደለም እኮ ንግግርህ ሬሌቫንት አይደለም። አሁን እሱን ተቀበሉ ብለን ጠርተን ቢሆን አልቀበልም ትላለህ። ማን ተቀበላለ? አትቀበል፣ ችግር የለውም እኮ አይዲያው ራሱ ሶሻል ሚዲያ ለመምጣት የሌለበት። አው ክርስቶስ ለዓለም አልሞተም የሚለው አይዲያ ብዙ ለወንጌል እንቅፋት የሆነ አይዲያ እስከሆነ ድረስ አጋንንታዊ ነው ሊባል ይችላል ብለውታል እኮ። በቃ አጋንንታዊ ነው። እስኪ ቆይ በቃ ጥሩ መጣህ አንተ። አሁን እነዛ ፈርተው የቀሩትን አንተ መጣህና እስኪ አጋንንታዊ ነው ብሎ ያለ የእናንተ ስኮላር የእናንተ አሁን አንተ ምንድን ነው የት ቤት ቸርች ነህ አንተ? የእናንተ ስኮላር የምትለው ነገር እኮ አይደለም እኮ ስኮላር አይደለም እኮ እኛ በቅድሚያ የቸርች እግዚአብሔር ካለው የቸርች ነው። አይ ውጣ እባክህ ውጣ በቃ። ከዛ ውጭ እኮ ምንም የምታወሩት በቃ ውጣ። እኔ እዚህ ጋር ቸርች ነኝ። እኔ ቸርች ይሄንን ትምህርት አጋንንታዊ ነው ትለዋለች። እኔ ይሄንን እንትን ነው የምከተለው። እንደዚህ አይነት ስኮላሮች አጋንንታዊ ነው ይሉታል ምናምን ብሎ እኔ እንዲያስረዳኝ እድል እየሰጠሁት መጽሐፍ ቅዱስ ያንተን ዲስኩር ፕሩፍ የሚያደርግ መሰለህ እንዴ? ምንድን ነው የምታወራው ብራዘር? እኔ በቃ ሙሉዬ ችግር የለም። አሁን ወደ ማጠቃለሉ ያልሰጡ ሐሳብ ያሉ ልጆች ትክክል አይሻልም? ትክክል። መቼስ እኛን ወደፊት እንትን እያለ እሱ እየተጠለለ ያልፋል። እንትኑ ስለነበርኩ ነው ባይዘው የሥራ ምናምኑ ስለነበርኩ እንጂ እና ሁለተኛ ደግሞ እንትኑ ራሱ ይሰማል ይሰማል። አቤት እሺ እንግዲህ ታችም ጥፌል ነበር በስሱ አንተም እንግዲህ እስቲ ሐሳብ ስጥ። እኔ የምለው መጀመሪያ የመች ተነሳና ነው የምለው። ትምህርቱ ለምን ተነሳ የተባለው መች ተነሳና እና ሰዎች አንዳንድ ነገር ሲሰሙ እኔ ለምሳሌ አጋንንት ከጀርባው አጋንንት ነው የሚሉትን ንግግር እንደ እንትን ነው የማየው። እኛ ገብቷቸዋል። ልክ አንድ ነገር በአጋንንት ተያዘ የሚለው ሀሳብ ስለሚሰማን በፊት እኔም እንደዛ ይሰማኝ ነበረ። ሰዎች ልክ የሆነ ነገር ሲደረግ በአጋንንት ነው ያለበት ሲባል ሪስፖንሳችን ያ አጋንንት የያዘው ግን አይደለም፣ ስነ መለኮታቸውን ነው የሚያሳይ። እንደዚህ አይነት ሰዎች ያሉበትን የመንፈሳዊ ነገር ግንዛቤ ነው የማየው በዛ ቋንቋ ውስጥ ማለት ምን ማለት ነው? ሪስፖንሲብል አይደሉም በላይፋቸው። ለምሳሌ ይሄን ስለ ሁሉንም እያልኩ አይደለም። ይሄ የሆነ ኃጢአት ለምሳሌ መጽሐፍ ቅዱስ እያንዳንዱ በራሱ ምኞት ሲሳብ ኃጢአት ይፈጽማል ይላል። ሰውን ማኒፕሌት የሚያደርጉበት ማለት ነው። እንደዛ መረዳት ያስፈልጋል። ሲሪየስሊ የሰይጣን ትምህርት መሆኑን አስበን አሁን እኛ አጋንንት ነው ካልኩኝ አንድ ነገር አጋንንት ነው ካልኩኝ ክሊርሊ ከሰይጣን መሆኑን የሚያሳዩ ምልክቶች ምናምን ተረድቼ ሊሆን እንደዛ አይደሉም። በምግብ ዙሪያ በበር ሲሰበር ዙሪያ ሲወድቅባቸው ዙሪያ ምናምን ሁሉ ነው እንዲሞት። ይህንን ከግንዛቤ መክተት ያስፈልጋል። ሁለተኛ የስነ መለኮት ትምህርት ሲሰሙ ሰዎች ስለደነገጡ ማለት ነው። እኛም ስንሰማ ደንግጠናል እንደተባለው
የኢየሱስን የቤዞት ትምህርት ሲሰሙ ስለደነገጡ ብለን እኛ የምናምንበትን ትምህርት ከማስተማር ወደ ኋላ መሄድ ያለብን አይመስለኝም። አንድ ሰው ይደነግጣል። ናቹራሊ እኔ የስናገር ፍሪደም ኦፍ ስፒች ውስጥ ይባላል፣ በንግግር ነፃነት ውስጥ ሰዎች ኦፌንድድ ሊሆኑ ይችላሉ ብለህ እያሰብክም ነው የምትናገረው። አንተ በምትናገረው ንግግር የሆነ ሰውዬ ሊደነግጥ ይችላል፣ ሊያዝን ይችላል፣ ሊሰናከልም ይችላል። ፎርዛት ማተር ማለት ያ የእሱን ኃላፊነት ነው። እንግዲህ ይህን ሁሉ ተጠንቅቀን ልናረጋንች አንዳንድ እውነቶች ሲሰሙ ሰዎች በዚህ ደረጃ ሪስፖንድ ስለሚያደርጉ ማለት ነው። አሁን ያለው ሁኔታ ምንድን ነው? ቲክቶክ ላይ ይሄ እንግዲህ ጠቅላላ በእኔ የተረዳሁት ነው ነገር። አሁን ያለው ቲክቶክ ላይ ያለው ሁኔታ ካልጠፋ ሰው በትምህርት መካከል ብዙ ርዕሰ ጉዳይ ባለበት ተነስተ ካልቪንን አንስተ ወይንም ሉተርን አንስተ ሉተርን ተሳድበ ሉተርና ካልቪን መሰደባቸው ሰዎች ሁሉ እንዲሰሙልህ ማድረግ ዋት ኢዝ ዘ ኢንቴንሽን ብለን ማሰብ አለብን። እንደ ሞኝ መሆን የለብንም። ምንድን ነው ኢንቴንሽን? እኛ ካልቪንን ዲፌንድ የማድረግ ሉተርን ዲፌንድ የማድረግ ተልእኮ የለንም። ግን እነዚህ ሰዎች በቢሃይንድ ዜር ማይንድ ምን አለ መሰላችሁ? የሆነን ሰው ይከተላሉ ብለው ያስባሉ። እንደዚህ ነው የሚያስቧቸው። ቢኮዝ እንደዛ አይነት ሰዎች ስለሆኑ ማለት ነው። አሁን የሆነን ሰው ብትነኩ ነቢይ እንትናን ሐዋርያው እንትናን ምናምን ብትነኩ አሉት ሞቦች አሉት ሁሌ ከጀርባው ዘሞመንት እንዲጫፉን ስትነኩ ዘለው የሚሰፍሩባችሁ ማለት ነው። በዚህ ማይንድ ሴት የሚመላለሱ ሰዎች ስለሆኑ የሚያስቡት ካልቪን ልንሰጣችሁ እንችላለን። አስፈላጊ ከሆነ ካልቪን በሕይወት ዘመኑ የሰራቸውን አንዳንድ ስህተቶች ሰጥተናችሁ እሱን እያነበባችሁ ቁጭ ብላችሁ ልትሰድቡት ትችላላችሁ። ዊ ዶንት ኬር። ክራይስት አይደለም ካልቪን ለኛ፣ ሉተርም እንትናችን አይደለም። ዘ ኦንሊ ቲንግ የምናዝነው ለምንድን ነው? እኔም ማዝነው እነዚህ ሰዎች በቅዱሳት መጽሐፍት ላይ በቤተ ክርስቲያን ታሪክ የሰሩት ስራ ያሳለፉት ህይወት ትተውልን የሄዱት ነገር ቅድማስቼ ሲናገር ነበር። ከ30 ዓመት በላይ የተጻፈ መጽሐፍ፣ አንዳንድ ጸሐፍቶች ስለዛ መጽሐፍ እንደውም አላለቀም ህይወቶቸውን የሰጡ ገና እነሱ አሁን አገልግሎት በጀመሩበት ዘመን ወደ ጌታ የሄዱ ናቸው። አንዳንዶቹ እነ ካልቪን በ52 በ54 እስካሁን የሚሰራው ስራ በ52 በ54 ዓመት ወደ ጌታ የሄደ ሰው ይህን ሁሉ ዓለም የሚያል እነዚህ ግን በ54 ዓመታቸው የሚሳደቡ ናቸው። ገብቷቸዋል። ልዩነታቸው በጣም ጋፕ ስላለው እኛ ካልቪንን ዲፌንድ አናረገውም። እዚህ ጋር መጥተን ወይም ሉተርን ዲፌንድ የማድረግ ዓላማ ይዘናል። ግን ምንድን ነው የሚያሳየው ካላችሁ ፊት ለፊት ትምህርቱን መግፋት አለብን። ቅድም እነ የቢም ወንድሞችም እንዳሉት እነዚህ በጣም ብዙ ማህበረሰብ የሚወክሉ ሰዎች ናቸው ብሎ በማሰብ የዛ ትምህርት ለምሳሌ ፔኔኮስታል ነን ይላል። ፔኔኮስታሊዝምን በጠቅላላ አጌንስት ፔኔኮስታሊዝም የሚል ፕሮግራም አናዘጋጅ። ነገር ግን በዚህ ነገር ተሰድቤያለሁ ወይንም ተነክቻለሁ ብሎ የሚያስብ ሰው ግን ማስተማር ማቆም የለበትም። ወደፊት መናገር ፕሪቪሌጅ ምን ያህል ሰዎቹ እንደሰሙ ስለ ነገሩ ምን ያህል እየሰሙ እየደነገጡ እንዳለ የሚያሳየን መረጃ እንዳለ ነው የሚረዳው። ገብቷቸዋል። ነገሩን ሰምተውት እንግዳ ሆኖባቸው መልሳተው ተጨንቀው ስለዚህ ሪአክት ነው ያደረጉት አግሬሲቭሊ። ስለዚህ እኛ ሪአክቲቭ አይደለም። እኔ አይደለም ለምሳሌ ቁጭ ብሎ ሉተርን ሲሰድበው ካልቪን ሲሰድበው እችን በጌታ ፊት ነው የምነግራችሁ። ይገርመኛል። እንደ ማንኛውም ሰው መሰደቡ የሆነ ስሜት ሊያናድደኝ ይችላል እንጂ ዲፌንድ ለማድረግ ሉተር የእግዚአብሔር ሰው ነው ካልቪን የእግዚአብሔር ሰው ነው ምናምን ብዬ አልመጣም እንደነሱ። ሰው በዚህ ማይንድ ሴት መሄድ አለብን። በጣም ሲሪየስሊ ዚስ ኢዝ ዘ ታይም። ከነሱ ሀሳብ ውጭ ይሄንን ጊዜ እያሰብን ሲሪየስሊ እነዚህን የስነ መለኮት ሰዎች በነገራችን ላይ ይኸውላችሁ፣ አሁን ለምሳሌ ትናንትና ከሙሊ ጋር አንድ ሰው ሲወያይ ሰምቼ ነበር። አንተ ውስን ቤዞት ታምናለህ ወይ ይለዋል። አይ አንተ እኔ ማምነው ቤዛ ለኩሉ ምናምን ይላል። አንድ ሰው ውስን ቤዞት ባያምን ይጠፋል ትምህርቱ ማለት ወይስ ዓለም ሁሉ ኢየሱስ ዓለም ሁሉ ያድናል ብሎ ስላመነ ይድናል? እንትን የትራይጁን ራሱ አያውቅም። የዶክትሪናል የቱ ጋ ነው ሲሪየስ ሰው በክርስቶስ ስራ ካመነ በኢየሱስ ስራ አምኖ ነው የሚድነው። በኢየሱስ ስራ እና በፐርሰን ኦፍ ክራይስት አምኖ ነው ኢየሱስ አድኖኛል ብሎ አምኖ ነው የሚድነው ብለን ነው ያለው።
ኢየሱስ ያሰራው ስራ ለዓለም ሁሉ ነው ብዬ ካላመንኩ አልድንም። አንተ መን የተባልከው ክራይስት ነው። የክራይስት ስራ እኔን ሪፕሬዘንት ያደርገኛል ብለን በስነ መለኮት ከገባ አሰየው ደስ ይለናል። ባይገባህም ጉዳያችን አይደለም። ለዛ ነው ባይዙ ነገር ግን በቅዱሳት መጽሐፍት የተሳሳተ ልምምዶችንም ኮንተቻል። በዚህ ደረጃ ኤክሌሺያል ወሬ የነበረውን አሁን ወደ አጋንንትና ወደ መንፈስ ቅዱስ ነኝ የሚል ተከፍለውታል። ይህ አካሄድ ያው ያለማወቅ ውጤት ሊሆን ስለሚችል ቶለሬት አድርገን፣ ነገር ግን በፍጹም ማቆም የለብንም። ይሄ ልክ ዩኒቲ ለመፍጠር አንዳንድ ሰው ደግሞ የሚያስበው አስተሳሰብ አሁን የነበረው ልጅ ለምሳሌ እዚህ መምጣቱ ምን ያደርጋል ይላል። እኛ ጀንጅነን ነው እንዲህ ሰዎችን ወደ ጌታ የምናመጣ? እውነትን ተናግረን የምናምነው ተናግረን ምንም እንደብቅላ ነገር የለም። እኔ ስሰብክ ወይንም እኔ ጋር መተህ ብትማር የምደብቅልህ ነገር የለም። አንተ ጴንጤ እንድትሆንልኝ ወይንም አንተ ጌታ እንድታገኝልኝ ብዬ ምንም የምዋሽ ነገር የለም እምነቴ ውስጥ ማለት ወይስ ስትመጣ ነው ይህንን የምናስተምርህ እንበልህ እንዴ? ትምህርቶቻችንን ሲሪየስሊ ፊት ለፊት ማስተማር አለብን። ብዙ ዲፕ የሆነ ፕሮብሌም ነው። እኔ ሲሪየስሊ አልወስደውም ማለት ቢያናድደኝም ሊተው ይችላሉ ብዬ ግን አላስብም። ላይፋቸው ራሱ የተመሰረተው በእንደዚህ አይነት ቶቶች ነው። ፌለሪቲን ምናምንን አውትሳይድ ማስቀመጥ። እኛ መጽሐፍ ቅዱስ ስንሰበክ ሲን እኛ ውስጥ አለ፣ ኃጢአት አለ። ከኃጢአት ነፃ የሚያወጣን ጌታችን ኢየሱስ ክርስቶስ ነው ብለን ነው ንስሐ ይገባል። ሁሉም ነገር ከኛ ውጭ አድርገን ማለት ነው። ይሄ የደረሰብኝ በእንትና ምክንያት ነው። ንስሐ ለመግባት እኮ አቅም የላችሁ ታውቃላችሁ። ይሄ የሚሆነው እንትና ነው፣ ሰይጣን አሳስቶኝ ነው ምናምን። እኛ ደግሞ ወደ ጻድቅ ወደ ራሱ ነው የሚመለከት መጽሐፍ ቅዱሳችን። ሰይጣንን ዘ ሃይስት ሪስፖንስብል አላረገውም በውድቀታችን። ኃጢአትን ነው ሪስፖንስብል፣ በውስጣችን የሚኖር ኃጢአትን ነው ሪስፖንስብል ያድርጉ። ኢየሱስ ስለ ኃጢአታችን ሞተ ብለን ነው የምንሰብከው። እነዚህ ሰዎች ሰይጣን ኃጢአትም ዘይዶን ኬሯቸው ድካም፣ ስድብ፣ ይሄ ሰውን ማዋረድ ምናምን እግዚአብሔርን መበደል አይደል። ኦንሊ ፕሮብሌም ዲመን ሰይጣን ይህንን ራሱን አግዝፎ ስሎ ውጊያውና ግብግቡ ራሱ ከሱ ጋር። ስለዚህ አንደኛ ይሄ ከአፋቸው አይደለም ብለን እናስብ። በጣም ሲሪየስሊ ዲዘርን አድርገው እንዳይመስላችሁ። ሲሪየስሊ ይሄ ዲመኒክ ወርክ ነው። ልክ ዮሐንስ እንዳለው ትምህርትን መዝነው እውቀትን መዝነው ክርስቶስን ሲገለጥ የክርስቶስ ትምህርት ምናምን ብለው ምናምን እንዳይመስላችሁ። በቃ ኤቭሪቲንግ ወይ በሰይጣን ነው ወይ ከነሱ ከሆንክ ደግሞ በጌታ ነው። ፕሪንሲፕል ማለት ይሄንን መገንዘብ ያስፈልግ። ስለዚህ በሰይጣን ተባልኩኝ ለምን 24 ሰዓት ቁጭ ብለው ቀንድ ሰርተው ለምን አይሉ ነው? ህይወታቸው ላይ ራሱ ኢምፓክት እንዳለው ነው ያውቃል። ለምን ቢባል ስለምናውቀው። ስለዚህ ምንድነው ማድረግ ያለብን? ሪፎርም ትራዲሽን ውስጥ ያለን ወይንም ተሰደብን ብለን እያሰብን ያለን ሰው ፊት ለፊት መስበክ ነው። እኔ እምነት ነው የምላችሁ፣ የኔ ሀሳብ ነው የምናገረው። ትምህርታችንን ማቋረጥ የለብን። ያመንነውን መናገር ማቆም የለብን። ውስን ቤዞት አስጨንቋል፣ ነገ ውስን ቤዞት በሚል ርዕስ እንገባለን። አንመጣም ምናምን ብላችሁ መቅረት ትችላላችሁ ማለት ነው። ግን ለአንተ ተብሎ የሚስተካከልልህ ትምህርት የለም። አንተ አንድ ሰው ስላልገባው ተብሎ አመቻችተን ወደ ጌታ ና እንለው። አሁን ናቲ የተባለው ናቲ ሉትራን ብሎ ስሙን ጽፎ በዚህ ደረጃ በዚህ ሀሳብ ሰናከላሉ ይላል። ሉትራን ሆኖ ማለት ነው። ይሄ ዝም ብሎ ነው በቃ ለእኔ ማለት ነው። ስለዚህ እንደዚህ አይነት ነገሮች ስለሆነ የገጠሙን ሲሪየስሊ ፊት ለፊት ትምህርታችንን በቋሚነት ማስተማራችንን መቀጠል አለብን ብዬ ነው ማሰበው። ሞሌ ቴንኪው።